Protesters are gathering in Philadelphia for a day of action against President Trump. From Atlanta to Arlington to Albuquerque to Anaheim, 2,000 separate demonstrations this weekend in all 50 states. አዲሱ አስተዳደር ብዙ የፌደራል ሰራተኞች ተቀንሰዋል። አሜሪካን የምትመኙ ሰዎች መጨረሻችሁ ሳውዝ ሱዳን ሊሆን ይችላል እየተባሉ ነገሮች እጅግ በጣም ብዙዎችን ቤት ቢያንኳኳ ብዙዎችን ህይወት ያመሳቀለ አፍሪካን በሚመለከት ብዙ የአፍሪካ ሀገራት ማዕቀብ ይጣልባቸዋል ዜጎቻቸው ወደ አሜሪካ እንዳይገቡ ተብሏል። የቤት ዋጋም ትንሽ አስቸጋሪ ሆኗል። በአሜሪካ ደረጃ 500,000 ያህል ቤቶች ገዢ አጥተው ቁጭ ብለዋል። እጅግ በጣም አስፈሪ የሆኑ ቪዲዮዎችን እየተመለከተ ከተወሰነ ጊዜ በኋላ ማንንም ሰው እውነተኛ ቪዲዮና የፌክ ቪዲዮ መለየት የማይችልበት ዘመን ይመጣል። ስለዚህ በማንኛውም በኩል በቪዲዮ የምናየው ነገር ማመን የለብንም። ሰላም ደምናላችሁ ኪዲ ነኝ ከካናዳ ዛሬም በሰሞነኛ ፕሮግራማችን ተገናኝተናል። Demonstrations are happening right across the United States today to oppose the Trump administration. Maybe hundreds of thousands when you add everyone up today at these protests around the country, obviously focusing on Donald Trump, the No Kings moniker, referring to the fact that many people here believe that Donald Trump has taken too much power over the powers that a president should have in this country. አቶ አብነት እንኳን ደህና መጣህ። በድጋሚ ስለተገናኘን ደስ ብሎኛል። ሳምንቱ ግርግር የበዛበት ነው። ሁልጊዜ እንደምትለው በዚህ ምርጫ ብዙ ስራ ይጠበቃል፣ የሚታወቅ ነው። ብዙ አይነት ጉዳዮች ይፈጸማሉ። ያንንም እየተመለከትን ነው። በቅድሚያ ግን እንኳን ደህና መጣ ሃፒ መንዴይ ማለት ፈልጋለሁ። አመሰግናለሁ ቅድስት። እንኳን ለዛሬው ቀን በሰላም አደረሰን። ትናንትና ደግሞ የአባቶች ቀን ነበር። እንኳን ለአባቶች ቀን አደረሰኝ። ሌሎችንም እንኳን አደረሳቸው። እንግዲህ እንዳልሽው ነው ሳምንቱ የግርግር ሳምንት ነው። ለሚቀጥሉት 4 ዓመታትም እንደዛ እንደሚቀጥል መገመት ይቻላል። በዚህ ሳምንት ደግሞ ከአሜሪካም አልፎ በተለይ ሚድል ኢስት ላይ ግርግሩ በጣም ጨምሯልና በመጠኑ እሱንም ምንዳስስበት ሁኔታ ይኖራል። ግን በአጠቃላይ በሳምንት አይደለም በየቀኑ በየሰዓቱ ዜናዎች የሚቀያየሩበት ጊዜ ነው ያለነው። ስለዚህ ሰሞነኛ ፕሮግራማችንን በዚህ መንገድ እንጀምራለን። እንደተለመደው 3 ርዕሶች ይኖሯቸዋል። የመጀመሪያው ስቶክ ማርኬት የስቶክ ማርኬት እንቅስቃሴ ይሆናል። ከስቶክ ማርኬቱ ጀርባ ደግሞ ስቶክ ማርኬቱን ከፍና ዝቅ የሚያደርጉ ወሬዎች አሉ። የኢኮኖሚ፣ የቢዝነስ፣ የፖለቲካ ወሬዎችና እነሱን ለማየት እንሞክራለን። ከዛ በኋላ በዓለም አቀፍ ደረጃ ስለተፈጸሙ ሁኔታዎች በተለይ ደግሞ በአሜሪካ ጀምረን የተለያዩ ሁኔታዎችን አይተን በካናዳ በኩል አድርገን ወደ አንድ መንገድ ለአንድ ለመንገድ ዝግጅታችን እንሄዳለን። በዛሬው አንድ ለመንገድ ዝግጅታችን የምንዳስሰው ቢዝነስ ይሆናል። ስለ ቢዝነስ አይዲያ የምናወራው ቁም ነገር ይኖራል። ስለዚህ ከስራ የተሰናበቱ ሰዎች ሊሆኑ ይችላሉ፣ ወይም ሌላ ጥሩ ስራ አለን የሚሉ ሰዎች፣ የራሳችን ቢዝነስ መጀመር እንፈልጋለን የሚሉ ሰዎች ቢዝነስ አይዲያ እንዴት እንደሚመረጥ ስትራቴጂውን ለማሳየት ሞክራለሁ። ወይም በምን መንገድ ቢዝነስ ቤስት የሚባለው ቢዝነስ አይዲያ እንዴት ነው የምመርጠው የሚለውን ጥያቄ ለመመለስ እንዲቻል መሰረታዊ ሐሳብ አቀርባለሁ። እስከ መጨረሻው ድረስ ከኛ ጋር ሆኑ የሚል ጥያቄ ነው የማቀርበው። አመሰግናለሁ ቅድስት። መልካም አቶ አብነት፣ ያው እኔንም ቀድመኸኛል። መልካም የአባቶች ቀን ላንተም ለመላው አባቶችን መመኘት ፈልጋለሁ በዓለም ዙሪያ ያሉትን። እጅግ በጣም አድርጌ አመሰግናለሁ። ወደ ፕሮግራማችን መግባት እንችላለን። ስቶክ ማርኬቱ እንዴት ነው ከግርግሩ ጀርባ ያለው የሚለውንም ለመመልከት ዝግጁ ነኝ። መልካም እንግዲህ እንደተለመደው እንግዲህ ራስን በማስተዋወቅ እንጀምርና ወደ ቀጥታ ወደ ፕሮግራማችን ንግባ። ጥሩ። እንግዲህ ምናልባት የማታውቁ ሰዎች አብነት አገኘሁ ተሰማ እባላለሁ። የምኖረው ቨርጂኒያ ነው። የቢዝነስ እና ፋይናንስ አማካሪ ነኝ። በብዙ የአሜሪካ ስቴቶች የላይፍ ኢንሹራንስ ኤጀንት ሆኜ እሰራለሁ። እንዲሁም ማራኪ በሚባል ተቋም ደግሞ ከብዙ ባለሙያዎች ጋር ስልጠና በመስጠት ለሰዎች ስራ በመፈለግ ቢዝነስ እንዲከፍቱ በማገዝ፣ ነን ፕሮፊት እንዲከፍቱ በማገዝ፣ ነን ፕሮፊት ያላቸው ደግሞ ግራንት እንዲያገኙ በማገዝ ላይ እንገኛለን። ፋይናንስ ጉዳይ ያላቸው ደግሞ ማራኪ ፋይናንስ ላይ ቢገቡ ብዙ ነገር ያገኛሉ ብዬ አምናለሁ። እንግዲህ መጀመሪያ በስቶክ ማርኬት እንጀምር ውይይታችንን። እንግዲህ ስቶክ ማርኬት በጣም ፖዚቲቭ ነው። ዶው ጆንስ ኢንዱስትሪያል አቨሬጅ፣ ስታንዳርድ ኤንድ ፑር 500 እና ናስዳክ ፖዚቲቭ ናቸው። ዓለም ትርምስምስ ባለችበት ሰዓት እንዴት ነው ፖዚቲቭ ሊሆን የቻለው የሚል ጥያቄ ሰው መጠየቁ አይቀርምና እንግዲህ በአጠቃላይ ለማየት ያህል ምንድን ነው ወደ ዲቴሎቹ እንገባለን። ግን በአጠቃላይ ለማየት ያህል ሰሞኑን 2 ጉዳዮች ናቸው የተፈጸሙት። ያው ሰሞንኛ ስለሆነ ፕሮግራማችን ባለፈው ሳምንት በመጀመሪያ ከሰኞ ፕሮግራም ብንጀምር ሰኞ ቀረጻ ላይ ያለን
የነበረው ዜና ለንደን ላይ ቻይናና አሜሪካ ለድርድር ተቀምጠዋል የሚል ዜና ነው የነበረው። በአሜሪካ በኩል እንግዲህ የተለያዩ ዜናዎች ናቸው የዘገቡት። ለምሳሌ ፋይናንሻል ታይምስ የዘገበውን ብጠቅስ በአሜሪካ በኩል የትሬጀሪ ሴክሬታሪ ወይም የገንዘብ ሚኒስትር የሚባሉት ስኮት ባሴት እና በቻይና በኩል ደግሞ ምክትል ፕሬዚዳንቱ ናቸው ለድርድር የተቀመጡት። መጨረሻ ላይ ዞሮ ዞሮ ተስማምተዋል። አይ ቲንክ ማክሰኞ ሮብ ዕለት ነበር የተስማሙት። በቻይና ላይ የተደረገው ታሪፍ ወደ 55% እንዲቀንስ፣ በተለይ ቻይና ላይ ከዚህ በፊት የተጫነባት የ20% ፌንቶኖል ወይም ደግሞ የአደንዛዥ እጽ በመላክ ተከሳ ታሪፍ ተጭኖባት ነበር። እሱ ይቀጥላል። እንዲሁም ኤፕሪል 2 ላይ አሜሪካ ነፃነቷን አውጃለሁ፣ በዓለም ኢኮኖሚ ስበዘበዝ ከርም ያለው ነፃነቴን አውጃለሁ ብላ በዓለም አቀፍ ደረጃ የጫነችውን 10% ታሪፍ ቻይና ላይ ጨምራባት በአጠቃላይ 30% ታሪፍ ቻይና ላይ ይቀጥላል። በአንዳንድ የቻይና ምርቶች ደግሞ ተጨማሪ 25% ሊጫን ይችላል። ለምሳሌ አልሙኒየም ላይ ሊሆን ይችላል፣ ወይም ሌሎች ፕሮዳክቶች ላይ። በዚህ ተስማምተዋል። ቻይናም ደግሞ እንደ መደራደሪያ የያዘችው ሬር እርዝ ሜታል የሚባል በጣም ውድ የሆኑ የከበሩ ማቴሪያሎች፣ በተለይ እንደ ማግኔት አይነት ለኢንዱስትሪ የሚያገለግሉ ምርቶች እነሱን ነው አሜሪካን በጥብቅ የምትፈልጋቸው የነበረው። እሱን ለመላክ እሱን ለመልቀቅ ተስማምታለች ቻይና። እንዲያውም የብሉምበርግ ጋዜጠኛ ማርቲን በዘገበው መሰረት ድርድሩ ሲጀመር አሜሪካ እንደምታሸንፍ ወይም ደግሞ አፐርሃንድ ነው የሚሉት፣ በድርድሩ አሸናፊ ሆና እንደምትወጣ እርግጠኛ ነበረች ነው የሚሉት። ነገር ግን ቻይና ባልተጠበቀ መንገድ ፔሪዮዲክ ቴብልን ተጠቅማ የድርድሩን ቴብል ገልብጠዋለች ብሎ ነው የገለጸው። እንግዲህ ፕሬዚዳንት ትራምፕ ምንድነው ሬር እርዝ ሜታል ብለው ሲጠይቁ እንግዲህ ፔሪዮዲክ ቴብል ይመልከቱ እየተባሉ ወደ 15 አካባቢ መሰሉ የሚሆኑ ፔሪዮዲክ ቴብል ላይ ያሉ እንትኖች ናቸው፣ ማቴሪያሎች ናቸው እንደ ማግኔት አይነት እና ሌሎችም ዝርዝሩ አያስፈልግም። በሱ ድርድር መሰረት አሜሪካ በጣም ነው የምትፈልጋቸው፣ የጦር መሳሪያ ለማምረት፣ ቺፕ ለማምረት እና ለሌሎችም ትፈልጋቸዋለች። ዞሮ ዞሮ ተስማምተዋል። ይሄ ለብዙ ካምፓኒዎች ተስፋ የሚሰጥ ነው። አሜሪካና ቻይና ከተስማሙ እንደነ አማዞንም ይሆን ሌሎች እንግዲህ ቻይና ላይ ዲፔንደንት ያልሆነ ተቋም የለም እና በሙሉ ተስፋ አላቸው። በዛ መሰረት የብዙዎቹ ስቶክ እየጨመረ መጥቷል ማለት ነው። ከባለፈው ሮብ በኋላ ስቶክ እየጨመረ መጥቷል። ሁለተኛው እንደዚህ ፖዘቲቭ ሊሆን የቻለው እንዴት ነው ከተባለ የኢራንና እስራኤል ጦርነት የሚፈራውን ያህል ወደ ሶስተኛ ዓለም ጦርነት የሚወስድ አይመስልም በአሁኑ አካሄድ። ለምንድን ነው እንደዚህ በድፍረት መናገር የሚቻለው? ለረጅም ጊዜ ብዙ ሰዎች የሚፈሩት እንግዲህ ሁለቱ ሀገራት ውጊያ ላይ ከገቡ በእስራኤል በኩል አሜሪካ፣ እንግሊዝ፣ ጀርመን ቀጥታ ይሳተፉበታል። እንዲሁም በኢራን በኩል ቻይናም፣ ራሻም፣ ፓኪስታንም ይገቡበታል። ስለዚህ ወደ ሶስተኛ ዓለም ጦርነት እንሄዳለን የሚል ፍርሃት ነበር። ነገር ግን በሁለት መንገድ ነገሮች እየተቀየሩ ነው። በአንድ በኩል በፕሬዚዳንት ትራምፕ በኩል ወደ ጦርነት የመግባት ፍላጎት ያላቸው አይመስልም። መጀመሪያም ሬዚስት እያደረጉ ነበር። እስራኤል ትፈልጋለች አሜሪካ ጦርነት ውስጥ እንድትገባ በተለያየ መንገድ ይታያል። ኔታንያሁም ጠቅላይ ሚኒስትር ኔታንያሁም ሰሞኑን በሰጡት መግለጫ በቃ ጦርነቱ የእስራኤል ብቻ ሳይሆን የአሜሪካም ጭምር ነው እያሉ መግለጫ ሲሰጡ ነበር። እንዲያውም ኢራን ፕሬዚዳንት ትራምፕን ለመግደል ሁሉ ስታሴር ነበር እያሉ ሲናገሩ ነበር። ነገር ግን ፕሬዚዳንት ትራምፕ ፈቃደኛ አይመስሉም ወደዚህ ጦርነት በቀጥታ ለመግባት። እስራኤልን አይደግፉም ማለት ግን አይደለም። በተለያየ መንገድ የመረጃ ያቀርባሉ። እንደሚባለውም ደግሞ በጦርነቱ ጊዜ የእስራኤልን አውሮፕላኖች የጦር አውሮፕላኖች ነዳጅ በመሙላት እና መረጃ በመስጠት ስለሚተኮሱ ሚሳይሎች አሜሪካ ብቻ ሳትሆን እንግሊዝም ጀርመንም ተሳትፎበታል ይባላል። ነገር ግን ፊት ለፊት ከኢራን ጋር ለመዋጋት የትኛውም ሀገር ፈቃደኛ አይደለም። ይሄ ተስፋ ይሰጣል ለብዙ ካምፓኒዎች። ስቶክ ላይ ያሉት እንግዲህ ካምፓኒዎች ናቸው፣ ስለዚህ አይጎዱም የሚል ተስፋ ይሰጣል። ጦርነቱ በመጀመሩ ግን የነዳጅ ስቶኮችና የጦር መሳሪያ አምራቾች ጨምሮላቸዋል። እነሱ ደስተኞች ናቸው። ያው ጦርነት ሲጀመር የጦር መሳሪያ አምራች ካምፓኒዎች ለነሱ ሀሴት ነው። ስቶኩ ይጨምርላቸዋል፣ ሽያጩ ይጨምርላቸዋል። ነገር ግን እነሱን አሁን በሚያስከፋ መንገድ መልሶ ነገሩ እየቀነሰ ነው። ወደ ጦርነት ስጋት ወደ ሶስተኛ ዓለም ጦርነት የሚያደርስ አይደለም። ኢራንና እስራኤል እየተዋጉ ይቀጥላሉ። ምናልባት ለተወሰኑ ቀናት መልሶ መቀዝቀዙ አይቀርም። አሜሪካ እገባበታለሁ ካለች ቻይና እገባበታለሁ ስለምትል ነገሩ እየጦዘ ሄድና ሌላ ክፋት ሊያመጣ ይችላል። ግን አሜሪካ በዚህ በኩል ብዙም ፍላጎት ያላት አትመስልም። በሌላ በኩል ደግሞ ምናልባትም ወደዚህ አሜሪካን የወሰዳት በህዝብ በኩል ያለው አስተያየት እየተቀየረ ነው ብዬ ገምታለሁ። የዛሬ 3 ዓመት የዛሬ 4 ዓመት ይሄ ጉዳይ ተከስቶ ቢሆን ኖሮ ብዙ አሜሪካውያን ከእስራኤላውያን ጎን ይቆሙ ነበር። ያው እንደተለመደው ነው። በጣም ድጋፍ አላቸው እስራኤላውያን። በዓለም አቀፍ ደረጃም ጉዳዩ የሃይማኖት ሆኗል።
ክርስቲያኖች ከእስራኤል ጎን፣ ሙስሊሞች ከኢራን ጎን የመቆም ነገር ይታያል። ነገር ግን አሜሪካ ውስጥ ያለው የአስተያየት ለውጥ ወይም የህዝብ ኦፒኒየን ለውጥ ባለፈው ዓመት ጋዛ በተፈጸመው ጥፋት እስራኤሎች ብዙ ህፃናት እንዲሞቱ ስላደረጉ ወይም ስለገደሉ ማለት ነው የህዝቡ አስተያየት ተቀይሯል። በተለይ አሜሪካ ባሉ ዩኒቨርሲቲዎች ያሉ ተማሪዎች በየጊዜው ሰላማዊ ሰልፍ ይወጣሉ። የህዝቡን ኦፒኒየን ቀይረውታል ማለት ይቻላል። በጣም ብዙ ህፃናት ጋዛ ውስጥ የተገደሉት። አንዳንድ ሰዎች እንዲያውም ኮሜንት ሲሰጡ ሰሞኑን በኢራን በተተኮሰ ሚሳኤል አንድ ህንፃ ተመቶ የተወሰኑ ህፃናት ሞተዋል እና የእስራኤል ሚዲያዎች በከፍተኛ ሁኔታ እሱን እየዘገቡት ነበር። እና አሜሪካ ውስጥ ያሉ ክርክሮችን ገብቼ በማይበት ጊዜ የታዘብኩት ምንድን ነው፣ ስለ ህፃናት ሞት የምታወሩ ከሆነ ባለፈው ዓመት በጋዛ ከተገደሉት ህፃናት እንጀምር ቁጥሩን የሚል ኦፒኒየን በጣም በስፋት ይታያል። ስለዚህ የህዝቡ ኦፒኒየን እየተቀየረ ነው። በመንግስት በኩል አሜሪካ ጦርነት ውስጥ የመግባት ፍላጎት የላትም። በዚህ መሰረት አርብ ዕለት ቀይ በቀይ የነበረው ስቶክ ማርኬት ዛሬ ወደ አረንጓዴ ተቀይሯል። አርብ ዕለት ብናይ ስታንዳርድ ኤንድ ፑር ሳምንቱን በኔጌቲቭ 1.1% ነበር የጨረሰው። ዶው ጆንስ ኢንዱስትሪያል አቨሬጅ ባለፈው ሳምንት አርብ ዕለት ጦርነቱ እንደተጀመረ በ1.8% ኔጌቲቭ ሆኖ ነበር የጨረሰው። ናስዳክ በ1.3% ኔጌቲቭ ሆኖ ነበር የጨረሰው። አርብ ዕለት ያው ጦርነቱ ስለተጀመረ ሁሉም ፍርሃት ውስጥ ስለገባ የአሜሪካን ፖዚሽን ያው ጦርነቱ ውስጥ ትገባበታለች የሚል ፍርሃት ስለነበር፣ ነገር ግን ፕሬዚዳንት ትራምፕ ጦርነቱ ውስጥ አልገባም ስላሉ ነገሮች መረጋጋት ጀምረዋል። የዶው ጆንስ ኢንዱስትሪያል አቨሬጅን በምናይበት ጊዜ 42472 ነው። ዛሬ ፖዚቲቭ ነው የሚያሳየው። በ5 ቀን ውስጥ ካየነው 0.99 ነው። ምክንያቱም አርብ ዕለት በጣም ቀንሶ ነበር ጦርነቱ እንደተሰማ። በአንድ ወር ውስጥ ካየነው ትንሽ ነው፣ ኔጌቲቭ ነው። በ6 ወር ካየነው አሁንም ኔጌቲቭ ነው። በአጠቃላይ ቅናሽ ያሳያል። የስታንዳርድ ኤንድ ፑር 500ን ካየነው ዛሬም ትንሽ ፖዚቲቭ ያሳያል። ባለፈው ሳምንት ካየነው አርብ ዕለት ትንሽ ተበላሽቶ ስለነበር ጦርነቱ እንደተጀመረ ኔጌቲቭ ያሳያል፣ ግን ዛሬ ወደ ፖዚቲቭ ተመልሷል። ቅድም እንዳልኩት የቻይናም ሁኔታ የመረጋጋት ነገር አለው። ወደ ሶስተኛው ዓለም ጦርነት አንገባም የሚል መረጋጋትም መጥቷል። አትሊስት እስራኤልና ኢራንን አደራድረን ነገሩን እናስቆመዋለን የሚል ነገር ይታያል። እንግዲህ ዛሬ ጠዋት ነው። ምናልባት ስቶክ ማርኬት ላይ ያለው መረጃ ትንሽ ዛሬ በደንብ አይታይም። ምክንያቱም አሁን ይሄ ቀረጻ በሚደረግበት ሰዓት የኒውዮርክ ያለው ስቶክ ማርኬት ወይም ናስዳቅ ገና ስላልጀመሩም፣ ስለዚህ ይሄ ሮብ ተቃይሮ ልናገኘው እንችላለን። ግን በአጠቃላይ ግን ናስዳክም ፖዚቲቭ ነው፣ ስታንዳርድ ፑር 500ም ፖዚቲቭ ነው፣ ዶው ጆንስም ፖዚቲቭ እንደሆኑ ነው የሚያሳይ። ወደ ሪውተርስ ዘገባ ሊሄድ በቀኝ በኩል እንደሚታየው ስቶክ ማርኬት ያው የአሜሪካው ገና ስላልተከፈተ ሳመሪውን አላወጣውም። በዓለም ደረጃ ግን ፖዚቲቭ ናቸው። የአውሮፓ ስቶክ በ0.61% ጨምሯል ዛሬ። የእንግሊዝ ስቶክ በኤፍቲኤስሲ 100 በ0.42% ጨምሯል። ኒኪ 225 የጃፓን ስቶክ በ1.26% ጨምሯል። በዓለም አቀፍ ደረጃ ቅድም እንዳልኩት ነው። አሁን ጦርነቱ የኢራንና የእስራኤል ብቻ ሆኖ እዛው ታፍኖ የቀረ ጦርነት እንዲሆን አድርገውታል። ወደ የተለያዩ የዓለም ሀገራት ምንም ኢንተረስት አጥተዋል እዚህ ጦርነት ላይ የመሳተፍ። በጀብደኝነትም ይሁን በሌላ መንገድ ለመግባት የሚፈልግ ሀገር የለም። ስለዚህ ሌላ ክራይሲስ መፍጠር አልፈልጉም ብዙ የዓለም ሀገራት። የዩክሬንና የራሻ ጦርነት ራሱ ሌላ ክራይሲስ ነው ያመጣባቸው። ስለዚህ ነገሮችን ለማቀዝቀዝ እየሞከሩ ስለሆነ በዓለም አቀፍ ደረጃ ስቶክ ማርኬቱ የመረጋጋት ምልክት ያሳያል። ቦንዶችን በምናይበት ጊዜ የ10 ዓመት የአሜሪካ ቦንድ ዛሬ ትንሽ ጭማሪ ነው የሚያሳየው፣ 4.434 ነው። ይሄ እንግዲህ ለአሜሪካ መንግስት የሚያበድሩ ካምፓኒዎች ወይም አገራት በ10 ዓመት ውስጥ ገንዘቡ ይመለስላቸዋል። በየዓመቱ ግን 4.434% ወለድ ይሰጣቸዋል። ዩዥዋሊ በየ6 ወሩ ስለሆነ ወለዱ የሚከፈላቸው ይሄ የዓመት ወለድ ነው። ለሁለት ሲካፈል 2.21 አካባቢ ነው የሚሆነው፣ 2.15 አካባቢ ነው የሚሆነው። እሱ ወለድ ካልኩሌት ተደርጎ ይሰጣቸዋል ማለት ነው። የጀርመን የ10 ዓመት ቦንድ 2.543% ነው። እሱም ትንሽ ጭማሪ ያሳያል። የእንግሊዝ 4.556 ነው ይልድ ወይም ወለዱ ማለት ነው። የጃፓን የ10 ዓመት ቦንድ ወለድ 1.452 ነው። ወደ ኮሞዲቲ በምንሄድበት ጊዜ ወርቅ 0.61% ዛሬ ቅናሽ ያሳያል። ወርቅ ግን በሚገርም ሁኔታ እየጨመረ ነው ዋጋው። ለምንድን ነው ወርቅ እየጨመረው ከተባለ እንግዲህ እንደሚታየው ስቶክ ማርኬቱ ባለፈው ሳምንት ወደ 40 አካባቢ ጦርነቱ ሲነሳ በዋናነት የተጎዳው ስቶክ ማርኬቱ ነበር። ፍርሃት ውስጥ ሰው ስለገባ የዓለም ጦርነት ሊነሳ ይችላል በሚል ሰው ከስቶክ እየወጣ ስለነበር ወደ ወርቅ ገንዘባቸውን እያስቀመጡ ነበር። በአንድ በኩል እሱን እንደ ዜና ማየት እንችላለን። በሁለተኛ በኩል ደግሞ ወርቅ
በዓለም አቀፍ ደረጃ ገንዘብ የሚቀመጥበት አንዱ መንገድ እየሆነ መጥቷል። በኢኮኖሚስት ሰሞኑን እንዳወራው የዓለም ሴንትራል ባንኮች ወይም የአገራት ማዕከላዊ ባንኮች ሴንትራል ባንክ የሚባሉት ለምሳሌ በኢትዮጵያ ብሔራዊ ባንክ እንደሚባለው፣ በአሜሪካ ፌዴራል ሪዘርቭ እንደሚባለው በዓለም አቀፍ ደረጃ ያሉ ባንኮች በከፍተኛ ሁኔታ ወርቅ እያከማቹ ነው። ሴንትራል ባንኮቹ ማለት ነው። ወርቅ የሚያከማቹበት አንዱ መንገድ ወይም ምክንያት ምንድን ነው? በዶላር ላይ ያላቸው እምነት እየቀነሰ ስለመጣ ነው። ኢንፋክት ይሄ ዛሬ የተጀመረ አይደለም። ከ2022 ጀምሮ የመጣ ትሬንድ ነው። እንደሚያሳየውም ከ2021 ጀምሮ የወርቅ ዋጋ እየጨመረ ነበር የመጣው። ባለፈው ሳምንትም ነው ወይም ከ2 ሳምንት በፊት ዜና ሰርተን ነበር። እኔ እንኳን ባለኝ ኤክስፒሪየንስ ተመሳሳይ ፕሮግራም ከ1 ዓመት በፊት ሰራ ስለነበር ያኔ ወደ $2000 አካባቢ ነበር የወርቅ ዋጋ። በአንድ ኦውንስ ወርቅ ወደ $2000 ነበር የሚሸጠው እያልኩ ባለፈው ሳምንት በዜና መልክ አውጥቼው ነበር። በኢኮኖሚስት ዛሬ ራሱ እንደዘገበው በዚህ ሳምንት እንደዘገበው የወርቅ ዋጋ ከ1 ዓመት በፊት $2320 ነበር። አሁን ግን $3350 ገብቷል ብሎ ባለፈው ሳምንት ዘግቦ ነበር። ዛሬ ደግሞ እንደሚታየው $3410 ነው። ኢንፋክት በተወሰኑ ቀናት ብቻ $50 ጨምሯል ማለት ነው። በአመት ውስጥ ግን ከ$1000 በላይ ነው የወርቅ ዋጋ የጨመረው። በዋናነት የሚጨምርበት ምክንያት የነበረው በዓለም አቀፍ ደረጃ ያሉ ሴንትራል ባንኮች በዶላር መንገድ ገንዘባቸውን ከማስቀመጥ ይልቅ በወርቅ ማስቀመጥ መርጠዋል። ለምንድነው የመረጡት? 2022 ላይ የራሻና ዩክሬን ጦርነት በተነሳ ጊዜ አሜሪካ አንድ ውሳኔ ወሰነች። በአሜሪካ የሚገኙ የራሻ አሴቶችን በሙሉ ፍሪዝ አረጋለሁ አለች። ይሄ ምን ይጨምራል? በአሜሪካ ባንኮች በሙሉ የሚገኙ የራሻ ገንዘብ ማለት ነው፣ በዶላር የተቀመጠ ገንዘብ። ይሄን ተከትሎ በአውሮፓ ያሉት ባንኮች ወይም የአውሮፓ መንግስታትም በአውሮፓ ያሉ የራሻ አካውንቶችን ባንክ አካውንቶችን በሙሉ ፍሪዝ እናደርጋለን፣ ራሻ ገንዘቡን ማውጣት አትችልም፣ ምክንያቱም በዶላር መንገድ ነው የተቀመጠው። ይሄ ለብዙ መንግስታት የሚያስደነግጥ ዜና ነው። ምክንያቱም ገንዘባቸውን በዶላር ካስቀመጡ በማንኛውም ሰዓት አሜሪካ ገንዘቡ እንደምትይዝባቸው፣ በቃ ዶላር ከሆነ የአሜሪካ ገንዘብ ነው ማለት ነው ወደሚል ተተርጉሞ ፈሩ። ብዙዎቹ መንግስታት በተለይ ከአሜሪካ ጋር ግጭት ልንገባ እንችላለን የሚሉ መንግስታት በሙሉ ገንዘባቸውን ዶላሩን እያወጡ ወደ ወርቅ መመንዘር ጀመሩ። ስለዚህ የወርቅ ዋጋ እየጨመረ ሄደ ማለት ነው ከ2022 በኋላ። ሰሞኑን ደግሞ የስቶክ ማርኬት ዜና፣ ያው እንደሚታወቀው ስቶክ ማርኬት በጣም አስቸጋሪ ሆኗል ላለፉት 2 ወራት ከፌብሩዋሪ ከየካቲት ወር በኋላ። በግለሰብም ደረጃ ይሁን በካምፓኒ ደረጃ ስቶክ ማርኬት ላይ የሚያስቀምጡ ሰዎች ስቶኩ በቀነሰ ቁጥር ወርቅ ላይ ነው እንደገና መልሰው ኢንቨስት የሚያደርጉት። ያው ወርቅ ዲፌንሲቭ አሴት ነው፣ ሀብታችንን የምንከላከልበት የምንደብቅበት ምሽግ ማለት ነው። በዛ መሰረት የወርቅ ዋጋ እየጨመረ ነው። አሁንም ወርቅ 3410 ነው የሚያሳየው። ነዳጅ 73 ከ34 ገብቷል። ባለፈው ሳምንት $65 ነበር። ይሄ ያው በግልጽ እንደሚታወቀው ከእስራኤልና ከኢራን ጦርነት ጋር የተያያዘ ነው። ምክንያቱም እዛ ኢራን አካባቢ ያሉ ዋናዎቹ የነዳጅ አምራች ሀገራት እነ ኩዌትን ጨምሮ እነ ዩናይትድ አረብ ኤምሬት፣ ሌሎችም ነዳጅ የጫኑ መርከቦችን የሚያሳልፉት በኢራን በኩል ነው። ኢራን ደግሞ ያን መንገድ እዘጋዋለሁ እያለች ነው። አይ ቲንክ ትናንትናም ዘግቼዋለሁ የሚል ነገር እያወራች ነበር። አፈጻጸሙን እርግጠኛ አይደለሁም። ስለዚህ ከኩዌትና ከዩናይትድ አረብ ኤምሬት የሚመጣ ጋዝና ነዳጅ ማለፊያ መንገድ የለውም ማለት ነው። በዚህ መሰረት የነዳጅ ዋጋ ውድ እየሆነ ሄዳል። ያው የሳፕላይ እና ዲማንድ ቲዎሪ ስለሆነ ሳፕላይ በሚቀንስበት ጊዜ ዋጋው ዲማንዱ ይጨምራል፣ ዲማንዱ ሲጨምር ዋጋው እየጨመረ ይሄዳል ማለት ነው። የስቶክ ማርኬት ዋናዎቹ ወሬዎች እነዚህ ናቸው። ግን ሰሞኑን ከተወሩት ከስቶክ ማርኬት ወሬዎች ውስጥ አንዳንዶችን ለመጥቀስ ያህል የዋልማርትና የአማዞን ስቶክ ሰሞኑን ትንሽ ለውጥ እያመጣ ነው፣ እየጨመረላቸው ነው። ለምንድን ነው የሚጨምርላቸው? የራሳቸውን ክሪፕቶ እንጀምራለን ብለዋል። ክሪፕቶ ከረንሲ ምን ማለት ነው? ሰዎች ከአማዞንና ከዋልማርት በእነዚሁ ካምፓኒ ክሪፕቶ በሌሎቹ በቢትኮይን እና በሌሎቹ ሳይሆን አማዞንም የራሱን ክሪፕቶ ዋልማርትም የራሱን ክሪፕቶ ጀምራለሁ ብሏል። በዚህ መሰረት ደግሞ ዋና የፔመንት ፕሮሰሲንግ ካምፓኒ የሚባሉት እነ ፔይፓል፣ እነ ቪዛ፣ እነ ማስተር ካርድ ስቶካቸው በከፍተኛ ሁኔታ ቀንሷል። ኮፔይ የሚባል ካምፓኒ በ7.7% ነው አክሲዮን የቀነሰበት። እነዚህ ካምፓኒዎች ገንዘብ ከሰው በሚቀበሉበት ጊዜ አንድ ሰው አማዞን እቃ በሚገዛበት ጊዜ ፕሮሰስ የሚያደርግለት ከካርዳችን ጋር ያለው ቪዛ ወይም ማስተር ካርድ ነው ዩዥዋሊ ፕሮሰስ የሚያደርጉት። በአንድ በኩል የዛ የካርዱ ባለቤት እኛ መሆናችንን ቬሪፋይ ያደርጋሉ፣ ያጣራሉ። ሁለተኛ እዛ ላይ ያለው የተጠቀሰው ገንዘብ አካውንታችን ላይ መኖሩን ቼክ አድርገው አፕሩቭ የሚያደርጉልን እነሱ ናቸው፣ ቪዛ ወይም ማስተር ካርድ። ይሄን ላደረጉበት ደግሞ አማዞንን 2% ወይ 3% ቻርጅ ያደርጉታል፣ ወይም የተወሰነ ፐርሰንት ቻርጅ ያደርጉታል። ለነ ቪዛ እና ለነ ፔይፓል ለነ ማስተር ካርድ $1 ቢሊዮን ነው የሚከፍሉት እነ ዋልማርት እና አማዞን በእያንዳንዱ ትራንዛክሽን ማለት ነው።
አሁን ግን ዋልማርት እና አማዞን የራሳችንን ክሪፕቶ እንጀምራለን፣ ሰዎች ከዚህ በኋላ በገንዘብ ሳይሆን በክሬዲት ካርድ ምናምን ሳይሆን በክሪፕቶ መክፈል ይችላሉ የሚል አማራጭ ይዘው ስለመጡ የነዚህ ፔመንት ፕሮሰሲንግ ካምፓኒዎች ስቶክ በከፍተኛ ሁኔታ ቀንሷል። የቤት ዋጋም ትንሽ አስቸጋሪ ሆኗል። ኢንትረስት ሬቱ እንደሚፈለገው አልቀነሰም። የሚቀጥለው ወር ላይ የአሜሪካ ወለድ ይቀንሳል ተብሎ ተጠብቆ ነበር። ነገር ግን በኢራንና በእስራኤል ጦርነት ምክንያት የነዳጅ ዋጋ እየጨመረ ስለሚሄድ ይሄ ደግሞ ኢኮኖሚውን ስለሚጎዳ ኢንትረስቱ መልሶ ላይ ጨምር ይችላል። በዚህ መሰረት የቤቶች ፍላጎት አሁንም ሊቀንስ ስለሚችል ሲቲ የተባለው ካምፓኒ ወይም ባንክ አናሊስቶች ሸርዊን ዊሊያምስ የተባለውን የቀለም አምራች ካምፓኒ ስቶክ ዳውን ግሬድ ስላደረጉበት ባይ ነበር ድሮ ሪኮመንድ የሚደረገው፣ እንዲገዛ ነበር ሪኮመንድ የሚያደርጉት። አሁን ኒውትራል ወደሚል ፖዚሽን ስለላኩት በጣም ትልቅ ካምፓኒ ነው ሸርዊን ዊሊያምስ የሚባለው የቀለም አምራች ካምፓኒ፣ ከኮንስትራክሽን ጋር የተገናኘ ካምፓኒ። ስቶኩ ብቻ በ5.7% ቀንሶበታል። አዶቤ ብዙ ሰው ያውቀዋል። አዶቤን የጀርመን ካምፓኒ ነው፣ ሶፍትዌር ካምፓኒ፣ በተለይ ከዲዛይን ጋር የሚጠቀሙ ሰዎች ያውቃሉ። በዚህ ሳምንት ስቶክ ማርኬቱ በ5.3% ቀንሶበታል። ዋናው ምክንያት ምንድን ነው? እንደ ሌሎች ካምፓኒዎች አርቲፊሻል ኢንቴሊጀንስ ላይ በስፋት እየገባ አይደለም። በዚህ መሰረት ሼርሆልደሮቹ ተስፋ ቆርጠውበታል። ፉክክሩን የምትችሉበት አልመሰለንም ብለው ከአዶቤ ላይ ገንዘባቸውን እያወጡ ነው። የባዮፊውል ካምፓኒዎች ስቶካቸው በዚህ ሳምንት ጨምሮላቸዋል። ምክንያቱም በፕሬዚዳንት ትራምፕ አስተዳደር አዲስ ሀሳብ ቀርቧል። ከጋዝ እና ከዲዝል ጋር የሚቀላቀለው የባዮፊውል ፐርሰንት እንዲጨምር በሚቀጥሉት 2 ዓመታት እንዲጨምር ሀሳብ ስለቀረበ የባዮፊውል አምራቾች ስቶካቸው እየጨመረላቸው ናቸው። ለምሳሌ ባንጅ ግሎባል የሚባለው 5.7% ጨምሮለታል። አንቸር ዳንኤልስ የሚባለው 4.7% ጨምሮለታል። ሲኤፍ ኢንዱስትሪያል ሆልዲንግስ የሚባለው 6.5% ጨምሮላቸዋል። እያንዳንዱ ዜና ለአንዳንድ ካምፓኒዎች ፖዚቲቭ ነገር ይዞላቸው ይመጣል፣ ስቶካቸው ይጨምራል፣ አንዳንዶቹን ይጎዳቸዋል። የክሩድ ቅድም እንዳልኩት የነዳጅ አምራቾች ግን በሚድል ኢስት በተከሰተው ጦርነት ምክንያት ሰሞኑን ደስተኛ ሆነዋል። ምክንያቱም የነዳጅ ዋጋ ስለጨመረላቸው ነው። ሃሊበርተን የተባለው ስቶኩ በ5.5% ጨምሮላቸዋል። ኤፒኤ ኮርፖሬሽን በ5.3% ጨምሮላቸዋል። ዋናዎቹ የስቶክ ወሬዎች እነዚህ ናቸው። እንግዲህ ቅድስት በጣም ነው የሚገርመው። እኛ በምንጠበቀው መንገድ ሳይሆን የራሱ ማርኬቱ ሪያክት የሚያደርግበት መንገድ ይገርማል። ለዛ ነው ኢንፎርሜሽን መስማት እጅግ በጣም አስፈላጊ ሆነው። ለምን ሳምንቱን ስንመለከተው በጣም ብዙ ኪዮስ የሆኑ ነገሮች ተከስቷል። ከልምድ አንጻር ደግሞ ማርኬቱን ይጎዳዋል ብለን የምናስበው ነገር ግን መሬት ላይ ያለው ነገር ደግሞ ሌላ ነው። ለዛም ነው ኢንፎርሜሽን የሚያስፈልገው። እጅግ በጣም አድርጌ ላመሰግን እፈልጋለሁኝ። ብዙ ዜናዎች እንደሚኖሩ ጠብቃለሁኝ። አሜሪካም በዓለም ላይም እንዳልከው ብዙ አይነት ግርግሮችን ስንመለከት ነበር። ወደ ቀጣይ ፕሮግራማችን መሄድ እንችላለን። እንግዲህ በተለያዩ የዓለም ሀገራት በተለይ አሜሪካ ባሉ የተለያዩ ስቴቶች የተወሩ ወሬዎችን እያወራን ቆያለን። አድማጮችም በተለይ ወደ መጨረሻ ላይ ቢዝነስ አይዲያን በሚመለከት ጥሩ መረጃ ስላለ እስከዛው ድረስ ደግሞ በትዕግስት ቢቆዩ ብዬ ሀሳብ አቀርባለሁ። ወደ ተለያዩ የዓለም ወሬዎች ልቀጥል። እንግዲህ አንደኛው ከቻይና አንጻር ቻይና በአሜሪካ ላይ የነበራቸው የታሪፍ ጉዳይ ይታወቃል። እሱ ዜና አይደለም፣ ግን ሰሞኑን የቀረበው ሪፖርት ኢኮኖሚስት ያወጣው ሪፖርት ምንድን ነው? ቻይናም ተጎድታለች። የቻይና ኤክስፖርት ወደ አሜሪካ በ35% ቀንሶባታል። ይሄ ማለት እንግዲህ በአመት ወደ $500 ቢሊዮን አካባቢ ነው ወደ አሜሪካ የምትልከው። የዚህን 35% ያህል ሉዝ አድርጋለች ማለት ነው። which is ወደ 100 ምናምን ወደ $200 ቢሊዮን አካባቢ ቀርቶባታል። which is የቻይና ካምፓኒዎች ናቸው የተጎዱት። የቻይና ካምፓኒዎች ሲጎዱ ደግሞ ሰራተኞቻቸውም በዛው ይጎዳሉ። ኢኮኖሚስት ነው ይሄን የተናገረው። ነገር ግን አሁን ትንሽ መሻሻል እያሳየ ነው ብሏል። ባለፈው ወር ሜይ ላይ የቻይና ኤክስፖርት በ5% ጨምሯል። ትንሽ መሻሻል አሳይቷል። ምክንያቱም ታሪፉ ለ90 ቀናት ፖዝ ስለተደረገ አንዳንድ የአሜሪካ ካምፓኒዎች እንደገና ቶሎ ደግሞ እቃ ማስመጣት ጀምረዋል ከቻይና። በዛ መሰረት ወደ 5% ጨምሮላቸዋል። ወደ አውሮፓ ማርኬትም የምትልከው ቻይና ኤክስፖርት የምታደርገው ወደ 12% ጨምሮላታል። በኢኮኖሚስት ራሱ ሌላ ያወጣው ዘገባ የዓለምን ኢኮኖሚ እድገት በሚመለከት የወርልድ ባንክ ያወጣው ትንበያ ነው። የዓለም ኢኮኖሚ በሚቀጥለው ዓመት ወይም በዚህ ዓመት እንግዲህ አሁን 2025 ውስጥ ነው ያለነው፣ የዓለም ኢኮኖሚ በ2.3% ያድጋል ብሎ ገምቷል። ከዚህ በፊት በ2.7% ያድጋል የሚል ግምት ነበረው። ነገር ግን ታሪኩ ይዞት የመጣጣት አለ። ምናልባት ገና የእስራኤል ጦርነቱ እዚህ ውስጥ አልተካተተም። ግን በአጠቃላይ በዓለም በኩል ያለው የኢኮኖሚ መዛባት ወይም መናጋት ከታሪፉ ጋር በተገናኘ የዓለም ኢኮኖሚ ይጎዳዋል። ስለዚህ በ2.3% ብቻ ነው የዓለም ኢኮኖሚ የሚያድገው የሚል ግምት አስቀምጧል ወርልድ ባንክ።
በአሜሪካ በኩል ደግሞ የአሜሪካ ኢኮኖሚ በ2.3% ያድጋል የሚል ትንበያ ነበረ 2025 ላይ። ሐሳባቸውን አሁን ቀይረዋል። አሜሪካ በጫነችው ታሪፍ ምክንያት አሜሪካ ራሷ ትጎዳለች፣ የአሜሪካ ኢኮኖሚ በ1.4% ብቻ ነው የሚያድገው ብሏል ወርልድ ባንክ። ወደ ሌሎች ወሬዎች ልቀጥል። ኒው ሜክሲኮ እንግዲህ የአሜሪካን ካርታ ለሚያውቁ ሰው የሜክሲኮ ድንበር ውስጥ ያለች አንድ ስቴት ናት። ከሜክሲኮ ጋር የምትገናኝ ወይም ወደ ደቡብ አሜሪካ ያለች ከካሊፎርኒያ ያለች ስቴት ናት። ስሟም እንደሚያሳየው ከዚህ በፊት የሜክሲኮ አካል ነበረች። ሰሞኑን በተለያዩ ከተሞች ሰላማዊ ሰልፍ አለ። እንደሚታወቀው አይስ ወይም ደግሞ የአሜሪካ ፖሊሶችን በሚቃወም ኢሚግሬሽን በሚቃወም ሰልፍ ይካሄዳል። እንደሚታወቀው እዛ ላይ አንዱ ትልቁ ሰልፍ የሚካሄደው ኒው ሜክሲኮ ነው። በሚያሳዝን ሁኔታ ከዚህ በፊት እኛ እንዳወራ ነው የዛሬ 100 ወይም 200 ዓመት አካባቢ እነዚህ አካባቢዎች እነ ካሊፎርኒያ፣ ኒው ሜክሲኮ በሙሉ በሜክሲኮ ስር ነበሩ፣ ቴክሳስን ጨምሮ ማለት ነው። ዛሬ አሜሪካ ደግሞ በአሜሪካ ስር ናቸው። እንደገና እዛ ጋር ያሉትን የሜክሲኮ ሰዎች ውጡልን ሀገራቸው አይደሉም እየተባሉ ናቸው። እና ሰሞኑ ሰልፉ ትንሽ ትርመስመስ ያለ ነበር። እንደሚታወቀው ፕሬዚዳንት ትራምፕ 79ኛ ዓመት የልደት በዓላቸውን ቅዳሜ ዕለት አክብረዋል። ግን በጣም ያዘኑ ይመስለኛል። ወደ 200 ሺህ ሰው ይመጣል ብለው ገምተው ነበር። የዲሲ ፖሊስ እንዳለው ወደ 10 ሺህ ሰው አካባቢ ብቻ ነው የተገኘው። ብዙ ሰዎች ተደናግጠዋል። የጠበቁት የሚሊተሪ ትርኢት ነበር። የወታደሮች የአሜሪካ ፎርሶች እንግዲህ አየር ኃይልን ጨምሮ ሌሎችም ይሳተፉበታል ተብሎ $43 ሚሊዮን በጀት የተያዘለት የአንድ ቀን ፕሮግራም ነበር። ሰልፉ ግን በጣም ነው የሚያሳዝነው እውነቱን ለመናገር። እና አንዳንድ ሰዎች ቅዳሜ ተደናግጠዋል። ኢቭን ሪፐብሊካን ኢቭን የፕሬዚዳንት ትራምፕ ደጋፊዎች በጣም ነው ያዘኑት። ይሄ የአሜሪካን ፎርስ የምታሳይበት ትርኢት ነው መሆን ያለበት፣ ግን እንደዛ አይደለም። ኮሪያ፣ ቻይና ኢቭን የአፍሪካ ሀገራት እንኳን ትርኢት ሲያሳዩ ከዚህ በአማረ መንገድ ነው የሚያሳዩት። ዲሲፕሊን የሚታይበት የወታደሮቹ ዲሲፕሊን፣ አረማመዳቸው፣ ፊታቸው፣ ኮስታራነቱ ዋቴቨር የሚታይበት ፓወርሽን፣ ኃይልሽን፣ የሀገሪቱን ኃይል የምታሳይበት ሰልፍ ነው መሆን የነበረበት። ነገር ግን ወታደሮቹ በቃ ወክ እያደረጉ ነው ያለፉት። ምንም ትርኢትም አይመስልም። እና ፕሬዚዳንት ትራምፕ እንደተናደዱ ያስታውቃል። አንዳንድ ሰዎች እንደሚሉት የመከላከያ ሚኒስትሩ እድሜያቸው ከዚህ በኋላ አጭር ነው እያሉ ነው። አጠቃላይ ሄክሴት ከብዙ አካላት ጋር ግጭት ላይ ናቸው። ብዙ ጀነራሎችን ከስልጣን አባረዋል። ፔንታገን አካባቢ ትንሽ መተራመስ አለ ስለሚባል በትናንትናው በቅዳሜ ዕለት ደግሞ እንደከፋቸው ያስታውቃል። ብዙ ሰው አልመጣላቸውም። ትርኢቱም ያን ያህል የሚያምር ትርኢት አልነበረም። ከሱ ይልቅ ኖ ኪንግስ ደይ የሚል ወይም ደግሞ ንጉስ የለንም ወይም ንጉስ አንቀበልም የሚለው ሰልፍ በመላው የአሜሪካ ግዛት ተካሂዷል። አንዳንዶቹ 5 ሚሊዮን ሰው ተሳትፏል ይላሉ። አንዳንዶቹ እስከ 10 ሚሊዮን ሰው ተሳትፏል ይላሉ። ትልቁ ብዙ ሰው የመጣበት ፊላደልፊያ ነው። ኒውዮርክም አለ፣ ሎስ አንጀለስም፣ ቺካጎም ዋናዎቹ እና ሲያትል ዋናዎቹ ከተሞች እነዚህ ናቸው። በተለይ ፊላደልፊያው በጣም ነው የሚገርመው ሰልፉ ብዛቱ። ፕሬዚዳንት ትራምፕ ራሱን እሱን አይተው ምናልባት እዛ ሄጄ ልደቴን ባከብር ሳይሻል አይቀርም የሚሉ ይመስለኛል። የህዝቡ ብዛት ማለት ነው። እዛ ዋይት ሃውስ በጣም ሰፊ ቦታ ላይ ምንም ሰው ኦልሞስት ስላልነበር ማለት ነው። ኤኒዌይ ቅዳሜ ዕለት በዛ መንገድ ነው እንግዲህ ያለፈው የፕሬዚዳንቱ ልደት። 79ኛ ልደት በዓላቸውን አክብረዋል። የአሜሪካ ጦር ኃይል 250ኛ ዓመት ልደት በዓሉን አክብሯል። ግን ትንሽ ቀዝቀዝ ያለ ነበር። ወደ ሌሎች ወሬዎች ልቀጥል። ኖርዝ ካሮላይና ውስጥ አንድ ሰሞኑን የሚያስገርም ነገር ተፈጥሯል። ባለፈው ሳምንት ማለት ነው። ትምህርት ቤት ነው። ትምህርት ቤቱ $20,000 ካሳ ከፍላለሁ ብሏል ለወላጆች። ለምንድን ነው ከፍላለሁ ያለው? አንድ ተማሪ አሳይመንት ተሰጥቶ ፕሬዘንቴሽን እንዲሰጥ ነበር የተጠየቀው። ኤሊየን በሚመለከት ነው ፕሬዘንቴሽን ስጥ የተባለው፣ ስለ ኤሊየንስ። እንግዲህ እኛ ብዙ ጊዜ ኤሊየን የምናውቀው እንደ ዩፎዎቹ አይነት ናቸው፣ ከሌላ ዓለም የሚመጡ የሚባሉ ይታወቃል። ኤሊየንስ ሲባሉ መልካቸው ምናምን የሰው ቁመና ያላቸው ግን ሞር አረንጓዴ ከለር ያላቸው ምናምን ብለን ነው የምናውቃቸው። እና በዛ ጉዳይ ላይ ጻፍ ነው የተባለው ልጁ፣ ወይም ደግሞ ሀሳብ አቅርብ ኮሜንት ስጥ ነው የተባለው። እሱ ግን ጥያቄ አለኝ ብሎ ለመምህሩ ጠየቀ። ኤሊየን ስትሉ ከአውተር ስፔስ ከሌላ ስፔስ ስለሚመጣው ነው ወይስ ስለ ኢሊጋል ኤሊየንስ ነው የምጽፈው? ግሪን ካርድ ስለሌላቸው ኢሊጋል ኤሊየንስ ነው የምጽፈው? ምክንያቱም ዜና ላይ የሚሰማው በሙሉ በቃ ኤሊየን ሲባል ስለኛ ነው የሚወራው ማለት ነው፣ ስለ ስደተኞች ነው የሚወራው። እና በዛ መሰረት አስተማሪ በጣም ተናደደ እና ሌሎችን ኤትኒኮች ወይም ከሌላ ሀገር የሚመጡትን ሰዎች ኢንሰልት ለማድረግ ፈልገ ነው እንጂ ጥያቄው ጠፍቶ አይደለም፣ በአሽሙር ነው ጥያቄውን የጠየቀኝ በሚል ከክላስ አስወጣው። በዛ መሰረት ወላጆቹ ተናደው ትምህርት ቤቱን ከሰሱ።
ትምህርት ቤቱ ቢያንስ እሺ ጥፋተኛ ነን ከክላስ ማስወጣት አልነበረብንም $20,000 እንከፍላለን ለቤተሰቦቹ ካሳ ብለዋል። እንግዲህ ወደ ኒው ሜክሲኮ ሊሄድ ቅድምም በጀምሬው ነበር ወሬው። በኒው ሜክሲኮ አንድ ተማሪ ሰሞኑን ክስ ቀርቦበታል። ተማሪው ምንድን ነው ያደረገው? የሌላ ትምህርት ቤት ስፖርተኞች ወይም በዛው ትምህርት ቤት የሌላ ቡድን እሱ የሌለበት ቡድን ተማሪዎች ስፖርት በሚወዳደሩበት ጊዜ የውሃ መያዣቸው ላይ ሽንት እየሸና ተገኘ። የውሃ መጠጫቸው ላይ ማለት ነው። እና በመጨረሻ ጉዳዩ ለአቃቢ ሕግ ቀርቦ ለኒው ሜክሲኮ አቃቢ ሕግ ቀርቦ ክስ እንዲመሰረትበት ነበር የተጠየቀው። ልጁ ያው በጨዋታ ስለተሸነፈ ምንም አማራጭ የለውም። በሽንት ነው እየተበቀላቸው ያለው። አብረው እየጠጡ የሱን ሽንት ምናልባት ኤነርጂ አግኝተውም ሊሆን ይችላል። ዞሮ ዞሮ አቃቢ ሕግ ያለው ምንድን ነው? ልጁ የሰራው ስራ በጣም ኢሞራል ነው፣ ነገር ግን በሕግ የሚያስጠይቀው አይደለም፣ የሚያስከስሰው አይደለም ብሎ በነፃ ለቀውታል። ወደ ሱፕሪም ኮርት ስንሄድ ሱፕሪም ኮርት ሰሞኑን ያልተጠበቀ ውሳኔ ነው የወሰነው። ባለፈው ሳምንት ከዛም በፊት ስለ ኤለን ማስክ በምናወራበት ጊዜ ደጋግመን የምናነሳው ሀሳብ ነበር። ኤለን ማስክ ዶጅ የሚባለውን የፌዴራል መንግስት በሚመራበት ጊዜ ብዙ አወዛጋቢ ነገሮችን ሲሰራ ነበር። አንደኛው ለምሳሌ ሶሻል ሴኩሪቲ አድሚኒስትሬሽን ጋር አሜሪካ ውስጥ ያሉትን ማንኛውም ግለሰብ መረጃ በሙሉ ወስዶታል። ሶሻል ሴኩሪቲ ቁጥራችንን እና ሌሎችንም መረጃችን ወስዷል። ኢንክሉዲንግ ዴት ኦፍ በርዝ፣ የልደታችንን ቀን፣ የባንክ አካውንታችን። ሶሻል ሴኩሪቲ አድሚኒስትሬሽን ደግሞ ሜዲኬርን መሃንድል የሚያደርገው እነሱ ስለሆነ የህብረተሰቡን የጤና መረጃ አላቸው። በሚሊዮን የሚቆጠረውን ህዝብ መረጃ ወስዷል። የት እንደሚያስቀምጠው አይታወቅም። አንዳንድ ሰዎች የራሱ አርቲፊሻል ኢንቴሊጀንስን ፊድ እያደረገው ነው ያን መረጃ ይላሉ። ሶሻል ሴኩሪቲ አድሚኒስትሬሽን ሰዎች እኛ የሰጠናቸው ሪድ አክሰስ ብቻ ነው፣ እንዲያነቡት ብቻ ነው፣ መረጃው እንዲወስዱ አልፈቀንላቸውም የሚል መከራከሪያ ያቀርበው ነበር። መጀመሪያ ግን መረጃው ኦልሬዲ ወጥቷል የሚል ዜና ተነግሯል። በሱ ብቻ ሳይሆን አይአርኤስ ላይ ራሱ የታክስ ፔየርስ መረጃ በሙሉ ለዶጅ ተሰጥቷቸዋል። ይህን በሚመለከት ብዙ ተቋማት ከሰው ነበር። መረጃችን ለእንደዚህ አይነት ተቋም መሰጠት የለበትም። በተለይ ኤለን ማስክ እንደ ኃላፊ ሴኩሪቲ ክሊራንስ የለውም። ሴኩሪቲ ክሊራንስ ማለት ማንነቱ ተጣርቶ በኤፍቢአይ በኩል ክራይም እንደሌለበት፣ ወንጀል እንደሌለበት ታውቆ ነው እንደዚህ አይነት መረጃ እጁ ላይ መግባት ያለበት። ነገር ግን ምንም ያልተጣራለት ሰው መረጃው መተላለፍ የለበትም በሚል ከሰው ነበር። ሱፕሪም ኮርት ባለፈው ሳምንት ወስኗል። ዶጅ በአሜሪካ የሚገኘውን ህዝብ በሙሉ መረጃ የመሰብሰብ መብት አላቸው ብሎ እንግዲህ ፈቅዶላቸዋል። ምን አይነት መረጃ እንደሰበሰቡ መናገር አያስፈልጋቸውም፣ መስራት ይችላሉ ብሎ ሱፕሪም ኮርት ወስኖላቸዋል። 6-3 በሆነ ድምፅ ነው የወሰኑት። ሁሉም የሪፐብሊካን ደጋፊ የሚባሉት ወይም ኮንሰርቫቲቭ የሚባሉ የሱፕሪም ኮርት ዳኞች የስ ብለዋል። መብቱ ነው፣ ዶጅ መጠቀም ይችላል ብለዋል። የሊበራል የሚባሉት ዳኞች ደግሞ መሆን የለበትም ብለው ተከራክረዋል። ሁሌ እንግዲህ ለዚህ ነው ፕሬዚዳንቶች ስልጣን ላይ ሲይዙ በተቻለ መጠን የራሳቸውን ፓርቲ አቋም ያለውን ዳኛ ሱፕሪም ኮርት ላይ ማስቀመጥ የሚፈልጉት። በአሜሪካ ያው ትልቁ ሱፕሪም ኮርት ነው። ሱፕሪም ኮርት አንዴ ከወሰነ ወሰነ ነው፣ ምንም ማድረግ አይቻልም። ስለዚህ በዚህ መሰረት ሙሉ መረጃችን ለዶጅ ተላልፎ ተሰጥቷል። በአይአርኤስም በኩል በሶሻል ሴኩሪቲም ከዚህ በኋላ ምን እንደሚያደርጉት እነሱ ናቸው የሚያውቁት። አይ ቲንክ ከአንድ ወር በፊትም ሌላ መረጃ አቅርበን ነበር። በአንድ ተቋም ውስጥ ያሉ የአይቲ ባለሙያዎች ዶጅን እየተከታተሉት ነበር እና ያገኙት ነገር ምንድን ነው? የዶጅ ሰራተኞች የጋቨርንመንት ኦፍ ጋቨርንመንት ኤፊሽንሲ የሚባለው ማለት ነው፣ ዲፓርትመንት ኦፍ ጋቨርንመንት ኤፊሽንሲ የሚባለው የዶጅ ሰራተኞች አንድን የአሜሪካ መንግስት ተቋም ተቆጣጥረው መረጃ አክሰስ ማድረግ በሚጀምሩበት ሞመንት በ15 ደቂቃ አካባቢ በስታር ከራሻ ሳምበዲ አክሰስ ያደርገዋል፣ ያን ዴታቤዝ ማለት ነው። እና ሲኤንኤን ላይ ነበር የቀረበው ይሄ መረጃ። በዚህ መሰረት ትንሽ ክርክር እየከፈተ ነበር። እስካሁን ምንም መቋጫ አልተገኘለትም። ኤለን ማስክም የጀመረውን ሳይጨርስ ለቆ ወጥቷል። ስለዚህ ሱፕሪም ኮርት ባለፈው ሳምንት ይሄን ወስኗል። ወደ አሜሪካ ጤና ጥበቃ ሲሄድ በአሜሪካ እንግዲህ ዋናው ሴክሬታሪው ሮበርት ኬኔዲ ናቸው። እንደሚታወቀው ቫክሲን ስኬፕቲክ ነው የሚባሉት። ስለ ክትባት ላይ ያላቸው አቋም በጣም የሚገርም ነው። በክትባት ምንም አያምኑ፣ እምነት የላቸውም። ይህም እምነታቸው የታወቀ ነው። ፕሬዚዳንት ትራምፕ የጤና ጥበቃ ሚኒስትር ወይም ኃላፊ አድርገው ሴክሬታሪ አድርገው ሾማቸው። ሰሞኑን ክትባትን በሚመለከት የሲዲሲ አድቫይዘሪ ኮሚቴ የክትባት አማካሪ ኮሚቴን በሙሉ በትነውታል። እነዚህ 17 አባላት ያሏቸው የክትባት ኮሚቴዎች እያንዳንዱን ክትባት መጨረሻ ላይ አፕሩቭ የሚያደርጉት እነዚህ ናቸው። ነገር ግን ሴክሬታሪ ሮበርት ኬኔዲ የሚሉት ምንድን ነው? ይሄ ኮሚቴ ከዚህ በኋላ ምንም ጥቅም የለውም። ኮንፍሊክት ኦፍ ኢንተረስት ያላቸው ሰዎች ናቸው እዚህ ውስጥ ያሉት። በሙሉ በክትባት የሚያምኑ ሰዎች ናቸው። ምክንያቱም እንደሳቸው በክትባት የማያምን ሰው የለም እዛ ውስጥ። ነገር ግን እያንዳንዱ ክትባት ትክክለኛውን ፕሮሰስ ማለፉን ቼክ ማድረግ የሚፈልጉ ባለሙያዎች እና ሌሎች ሰዎች ናቸው ያሉትና
በህብረተሰቡ ዘንድ ስለ ክትባት ያለው አመለካከት ጥሩ ስላልሆነ እሱን ለመቀየር የተሻለ ሰዎች ነው ማስቀመጥ ያለብኝ ብለው የራሴን ሰው አስቀምጣለሁ በሚል 17 ሰዎችን በዚህ ሳምንት በትነዋቸዋል። ወደ ጅቡቲ ሲሄድ እንግዲህ ሰሞኑን አፍሪካን በሚመለከት ኔጌቲቭ ወሬዎች አሉ። እርግጠኛ ነኝ የህግ ባለሙያዎችን ጋብዝሽ እንደምታናገሪያቸው። ከዚህ በፊት እንደ ኤርትራ አይነት አገራት ላይ ወደ አሜሪካን ሰዎች እንዳይመጡ፣ ዜጎች እንዳይመጡ ማዕቀብ ተጥሎባቸዋል። ባለፈው ጠበቃ አሳምነውን አቅርበሽው ፕሮግራም ሰርተሻል። 1-2 ፕሮግራም ተሰርቷል። በሚቀጥሉት 2-3 ሳምንታት ደግሞ ኢትዮጵያም እዛ ውስጥ ስላለችበት አዲሶቹ ሊስት ውስጥ ኢትዮጵያ ስለተካተተችበት እሱም አንድ ትንሽ አሳሳቢ ዜና ነው። ገና አልተፈረመበትም፣ ፕሬዚዳንቱ አላጸደቁበትም፣ ግን በወሬ ደረጃ እየተወራ ነው። ወደ ጅቡቲ ሲሄድ ምንድነው ያጋጠመው? ጅቡቲ ውስጥ ጸጉረ ልውጦች ተከስተዋል ሰሞኑን። እነዚህ ጸጉረ ልውጦች እነማን ናቸው? የአሜሪካ አይስ ፖሊሶች ናቸው፣ የኢሚግሬሽን ፖሊሶች። ምን ሊያደርጉ ነው የሄዱት? ዲፖርት የሚደረጉ ሰዎች ከአሜሪካ ዲፖርት የሚደረጉ ሰዎች ነበር ወደ ሳውት ሱዳን። ክሪሚናል ናቸው ወይም አንዶክመንት ናቸው ግን ክራይምም አለባቸው ተብሎ ከአሜሪካ ዲፖርት እንዲደረጉ ተወሰነና ወደ ሳውት ሱዳን እንዲሄዱ ነው የተወሰነው። ሳውት ሱዳን ተስማምታለች። ከአሜሪካ ዲፖርት የሚደረጉ ሰዎችን እቀበላለሁ ብላለች። ሳውት ሱዳን እንግዲህ ምን አይነት ሀገር እንደሆነች ይታወቃል። እንግዲህ አንድ ሰው ከሜክሲኮ መጥቶ አሜሪካ በሰላም እኖራለሁ ሲል ጭራሽ ሳውት ሱዳን ነው የምትላከው ሲባል ለዓለም ሕዝብ የሚልኩት መልእክት ምንድን ነው? አሜሪካን የምትመኙ ሰዎች መጨረሻችሁ ሳውት ሱዳን ሊሆን ይችላል እየተባሉ ነው። እና ሰው እንዲፈራ እዛው እንዲቀር ነው የሚፈልገው። እና እነዚህ ክስ ተመስርቶባቸው ወይም ደግሞ ወንጀለኛ ናቸው፣ ጥፋተኛ ናቸው ወደ ሳውት ሱዳን ይላኩ የተባሉ ሰዎች በሚላኩበት ጊዜ ጠበቆቻቸው ክስ መሰረቱ። ቦስተን ባለ ፍርድ ቤት ክስ መሰረቱ። የቦስተን ዳኛ ደግሞ እነዚህ ሰዎች ሳውት ሱዳን መሄድ የለባቸውም ብለው ወሰኑ። መቼም ያው ህግ ያለበት ሀገር ነው። በቃ መንግስት ፍርድ ቤት ወስኗል፣ ወደ ሳውት ሱዳን አለካቸውም ተባለ። ግን ለአውሮፕላኑ ለያዛቸው አውሮፕላን ትእዛዝ ተሰጠው፣ ወደ አሜሪካ እንዳትመለስ፣ ጅቡቲ ወዳለው የአሜሪካ ጦር ሰፈር ሄደ እዛ ጋር ሳረፍ ተባሉ ማለት ነው። ሰዎቹን ወደ አሜሪካ አልመለሷቸውም፣ ወደ ሳውት ሱዳንም አልገቡም፣ እዛው ቀሩ ማለት ነው። ሳምንት በላይ ሆኗቸዋል። 4 ዊክስ ነው የሚለው ዜናው። እንግዲህ ለሳምንታት እዛው ናቸው ያሉት። የጅቡቲን ሙቀት አልቻልነውም እያሉ ነው። እነሱም አልተዘጋጁበትም። አውሮፕላኑ ሳውት ሱዳን ወርዶ ሰዎቹን አውርደው መመለስ ነበር የፈለጉት። የሚያስፈልገውን ነገር ሁሉ የያዙ አይመስለኝም ፖሊሶቹ ራሳቸው። ስደተኞቹ ምንም ያውቁት ነገር የለም። ጅቡቲ ውስጥ ናቸው ያሉት። ከላቲን አሜሪካ የመጡ ናቸው ብዙዎቹ። ስለዚህ እዛው ጅቡቲ ላይ ቆይተዋል። ሰሞኑ ከተወራው ወሬ ውስጥ ምንድን ነው? ብዙ የአፍሪካ ሀገራት ማዕቀብ ይጣልባቸዋል ዜጎቻቸው ወደ አሜሪካ እንዳይገቡ ተብሏል። ነገር ግን አንድ ኮንዲሽን የተቀመጠላቸው፣ እሱን የሚቀበሉ ከሆነ ማዕቀቡ ይነሳላቸዋል። ይህም ምንድነው? ዲፖርት የሚደረጉ ሰዎችን ለመቀበል ፈቃደኛ ሆኑ ሀገራት መሆን አለባቸው የሚል እንደ አንድ ኮንዲሽን የተቀመጣለ እንጂ ገና በወሬ ደረጃ ነው። እንግዲህ ውጤቱን እንዳልኩት ከኔ ይልቅ ሞር የህግ ሰዎች ቢተነትኑት ጥሩ ነው ብዬ አምናለሁ። ወደ ሌሎች ወሬዎች ልቀጥል። የአሜሪካ የሀገር ውስጥ ደህንነት የቴሮሪዝም ፕሪቨንሽን ወይም የቴሮሪዝም መከላከያ ቡድን አንድ አዲስ ተሿሚ አግኝተዋል ሰሞኑን። ግን የሚገርም ነው ምን አይነት ሰው እንደተሾመ ስናየው። ፕሬዚዳንት ትራምፕ ይህን ሰው የሚያውቁት በእሳቸው ካምፔን ወቅት ተሳታፊ ነበር። የካምፔናቸው የፖለቲካል ውድድራቸው የፕሬዚዳንት ምርጫ ውድድራቸው ላይ ተሳታፊ የነበረ ወጣት ነው። ይህን ወጣት ነው የአሜሪካ የሀገር ውስጥ ደህንነት የቴሮሪዝም መከላከያ ቡድን ኃላፊ አድርገው የሾሙት። ይሄ ወጣት እድሜው 22 አካባቢ ነው። ምንም አይነት የስራ ልምድ የለውም ማለት ይቻላል። ባለፈው ዓመት ነው ኮሌጅ የጨረሰው። ባለፈው ዓመትም የአንድ ግሮሰሪ ስቶር ውስጥ ነው ሲሰራ የነበረው። ይሄ ልጅ እንግዲህ ዴይሊ ቢስት ነው ይሄን የዘገበው። በምን ተአምር እንደሆነ አይታወቅም። እንደዚህ አይነት በጣም ኮምፕሌክስ የሆነች ሀገር ወደ 300 ሚሊዮን ህዝብ ያለባት ብዙ ቴሮሪዝም በሚያሰጋባት ሀገር ላይ ዋናው የሀገር ውስጥ ደህንነት የቴሮሪዝም ክፍል ኃላፊ አድርገው ሾመውታል። ያ 2 ዓመት ምንም ከግሮሰሪ ስራ ውጭ የስራ ልምድ የሌለው። ይሄም በጣም የሚገርም ዜና ነው። ሰሞኑን በዴይሊ ቢስት ነው የዘገበው። ኒውዮርክ ታይምስ የዘገበው ሌላ አንድ ወሬ አለ። ከ2024 ጀምሮ የትራምፕ ሀብት ጨምሮላቸዋል። በከፍተኛ ሁኔታ ነው የጨመረላቸው። በተለይ ለዘመቻ ከወጡበት ጊዜ ጀምሮ ሀብታቸው ወደ $5.4 ቢሊዮን ጨምሮላቸዋል። በተለይ በሪል ስቴት እና በክሪፕቶ ነው ሀብታቸው የጨመረላቸው። የራሳቸውን ክሪፕቶ ከረንሲ ጀምረዋል። ፕላስ ደግሞ በተለያዩ አገራት የትራምፕ ኦርጋናይዜሽን ልጆቻቸው ነው በስራ አስኪያጅነት የሚመሩት፣ ሰፋፊ እድሎችን እያገኙ ነው። ባለፈው ቪየትናም አንስተን ነበር።
ቬትናም ከፍተኛ ወደ 1.5 ቢሊዮን ዶላር መሰለኝ የሚያወጣ ዲል ከትራምፕ ልጆች ጋር የተፈራረመችው የትራምፕ ኦርጋናይዜሽን። ዋናው ሀሳቡ ደግሞ ምንድነው? 46% ታሪፉ እንዲቀንስላት ከትራምፕ አስተዳደር ፖለቲከኞች ጋር ድርድር እንደምትቀመጥ ስለምታውቅ አስቀድማ እጅ መንሻ እንዲሆን ለትራምፕ ተቋም ልጆቹ ለሚመሩት ነው ሰፊ መሬት የሰጠቻቸው ማለት ነው። ሰፊ ዲል ያደረገችው በዚህ መሰረት ላይ ከወጡበት ብቻ ሳይሆን ውድድር ከገቡበት ጊዜ ጀምሮ ሀብታቸው 5.4 ቢሊዮን ዶላር ደረጃ ደርሶላቸዋል። በእጥፍ ነው ያደገው ነው የሚለው። በእጥፍ ነው ያደገው። ወደ 2 ምናምን አካባቢ ቢሊዮን ነበር። አሁን ወደ 5% አካባቢ ገብቶላቸዋል። ኤንቢሲ የዘገበው ሌላ አንድ ዘገባ አለ። የትራምፕ አስተዳደር ኢሚግራንት ላይ ያለው አቋም ይታወቃል። ሰሞኑን በትራምፕ ካምፔን ጊዜ ላቲኖስ ፎር ትራምፕ በሚል ከፍተኛ ሙቭመንት ነበር። ፍሎሪዳ በተለይ ያሉ የኩባ ዜጎች ትራምፕን ደግፈው በሰፊው ሲንቀሳቀሱ ነበር። ያው የመጀመሪያው ገፈት ቀማሽ እነሱ ናቸው የሆኑት። አገር ለቃችሁ እንድትወጡ ተብለዋል። ሰሞኑን ደግሞ የዛ አስተባባሪ የነበረው ወይም የነበረችው ሰው ተይዛለች። አይስ ይዟታል። ያው ሊያባሯት ማለት ነው። ከትራምፕ ጎን የነበረች ምርጫ ስትቀሰቀስ የነበረች ሴት ናት። አንድ ሴት ፒክቸር ላይ ይቻለው፣ ሌላ ወንድም ሊሆን ይችላል። ማን እንደተያዘ እርግጠኛ አይደለሁም። ነገር ግን ሰሞኑን ኤንቢሲ የዘገበው ምንድን ነው? በትራምፕ አስተዳደር በኩል ያለው ጎል ወይም እቅድ ምንድነው? በቀን 3000 ሰዎችን መያዝ ነበር የሚፈለገው። ነገር ግን አልተቻለም። ያን ያህል ሰው መያዝ አልቻሉም። በአስተዳደሩ በኩል በከፍተኛ ሁኔታ ይሄን የሚያቀነቅነው ምክትል ቺፍ ኦፍ ስታፉ ነው፣ ይታወቃል። ምክትል ቺፍ ኦፍ ስታፉ ሰሞኑን በጣም ተናዷል። 3000 ነበር ጎል የተሰጣችሁ፣ 3000 ጎል የማትፈጽሙ ከሆነ ከስራ ትሰናበታላችሁ እያለ የአይስ እና የፌዴራል መንግስት አመራሮችን እያስጨነቃቸው ነው። በዛ መሰረት አዲስ እቅድ አውጥተው በእርሻዎች ብዙ ስፓኒሾች በተለይ ባሉበት፣ ላቲኖች ባሉበት በካሊፎርኒያ እርሻዎች እየገቡ መያዝ ጀመሩ እና ፕላስ የኮንስትራክሽን ስራ ላይ በስፋት ስለተሰማሩ ላቲኖዎች የት ነው የሚገኙት ብሎ ሲያጠኑት ሆም ዴፖ ነው የሚገኙት ብዙዎቹ እቃ ለመግዛት። ስለዚህ ሆም ዴፖ ሄደው አጥምደው ይጠብቃሉ፣ ተደብቀው ይጠብቃሉ። በቃ ስፓኒሽ የሚመስል ሰው ሲያልፍ ሄደው ይዙታል ማለት ነው። ያው ብዙዎቹ ደግሞ አንድ ዶክመንት ስለሆኑ ያው ምንም አማራጭ የለም። ወደ 10 ሚሊዮን የሚሆኑ ላቲኖች አሉ አሜሪካ ውስጥ አንድ ዶክመንት ሊሆን። ስለዚህ እነሱም ፍርሃት ላይ ናቸው ያሉት። 3000 ለመያዝ ነበር የታቀደው። በዚህ መሰረት ግን ጎሉን አቺቭ ማድረግ አልተቻለም። ፕሬዚዳንት ትራምፕን ፍራስትሬሽን ውስጥ ነበሩ፣ በጣም ተናደው ነበር። ብዙ ሰው እየያዛቸው አይደለም። እንዲያውም በባይደን አስተዳደር ጊዜ ሲያዙ ከነበሩ ዲፖርት ሲደረጉ ከነበሩ ያነሰ ሰው ነው እየተላከ ያለው በሚል ይሄ ስቴቨን ሚለር ነው የሚባሉ ይመስለኛል ስሙ። እሱ ደግሞ አዲስ ሀሳብ አቅርቦ ወደ 5000 የሚሆኑ በተለያዩ የፌዴራል መንግስት ያሉ ሰራተኞች አይስን እንዲያግዙ ሪአሳይን ተደርገዋል። አዲስ አሳይመንት ተሰጥቷቸዋል። ከዚህ ውስጥ 1800 የሚሆኑ የሆምላንድ ሴኩሪቲ ሰራተኞች፣ 2000 የሚሆኑት የኤፍቢአይ ሰራተኞች ስራቸውን ቀይረው አይስን እንዲያግዙ አዲስ አሳይመንት ተሰጥቷቸዋል። ከዛ በተጨማሪ ደግሞ ባለፈው ሳምንት እንደሚታወቀው የፌዴራል መንግስት በየስቴቱ ያሉትን ናሽናል ጋርድ ወይም ብሔራዊ ዘብ ወታደሮች እያንቀሳቀሱ ነው። ካሊፎርኒያ በተለይ ሎስ አንጀለስ እንዲሰማሩ ተደርገዋል። በመከላከያ ሚኒስቴር በኩል ደግሞ ማሪን ወታደሮች እንዲሰማሩ ተደርገዋል። ፍርድ ቤት ክርክር አለ፣ ገና አልተወሰነም። በዚህ ሳምንት ምናልባት ቆርጦ ይታወቃል ተብሏል። ሰሞኑን አንድ የተጠና ጥናት አለ፣ ወደሱ ልቀጥል። ጋሉፕ ነው ይሄን ጥናት ያጠናው። ጋሉፕ ያው ይታወቃል አሜሪካ ውስጥ እንደዚህ አይነት ጥናት ለካምፓኒዎች ከሚያደርጉ ተቋማት ውስጥ አንዱ ነው። 66% የሚሆኑ አሜሪካውያን የሴክስ ወይም የጀንደር ጉዳይ በመታወቂያችን ላይ መስፈር አለበት የሚል አቋም አላቸው። መታወቂያ ላይ ብዙ ነገር ይጻፋል፣ ወንድ ወይም ሴት የሚል ነገር መገለጽ አለበት የሚለው ላይ 66% የሚሆኑት መገለጽ አለበት ብለው ያምናሉ። ነገር ግን 69% የሚሆኑ አሜሪካውያን ጾታ መፈቀድ ያለበት ወንድ ወይም ሴት ተብሎ ነው፣ ሌላ ነገር መኖር የለበትም። ላይክ ትራንስጀንደር ወይም ሰው እንደፈለገው መጻፍ አይችልም። ከሲወለድ በተሰጠው እግዚአብሔር በሰጠው ጾታ ብቻ ነው ሰዎች መታወቂያዎች ላይ መገለጽ ያለባቸው የሚል 69% የሚሆኑ አሜሪካውያን እንደዛ ነው የሚፈልጉት ተብሏል። ጋሉፕ ባጠናው ጥናት መሰረት አርቲፊሻል ኢንቴሊጀንስን በሚመለከት አንድ የወጣ ዜና አለ። ታይም በዘገበው መሰረት ከፍተኛ ሁኔታ አገልግሎት እየሰጠ የመጣ አዲስ አፕሊኬሽን አለ። ምናልባትም በእኛ ኮሚኒቲም ደረጃ ባለፈው ሳምንት ያነሳሽው ዜና አለ። ክሪፕቶ ከረንሲን በሚመለከት እንደ እውነተኛ ሰው መስለው የሚቀርቡ ሰዎች አሉ። የእኛን ፒክቸር ብቻ ተጠቅመው ልክ እኛ እንደምንናገር አድርገው አስመስለው የሚያቀርቡ። ታይም እንደዘገበው በተለይ አዲሱ የጉግል አፕሊኬሽን ቪኦ3 የሚባል አፕሊኬሽን ጉግል ጀምሯል። በከፍተኛ ሁኔታ አርቲፊሻል ኢንቴሊጀንስን አዘምኖ በተለይ የቪዲዮ ፕሮዳክሽን ላይ ሰዎች እየተጠቀሙበት ነው። አሁን ባለው ሁኔታ እንኳን
ፌክ የሆኑ ቪዲዮዎችንና እውነተኛ ቪዲዮዎችን መለየት ሁሉ በሚያስቸግር ሁኔታ በተለይ ፌስቡክ እና ቲክቶክ ላይ ማየት ትችላላችሁ። የፈለጋችሁትን ፒክቸር ወስደው እነዛ ሰዎች እኛ የምንፈልገውን ወይም ደግሞ ከሌላ ኦዲዮ ጋር በማቀናጀት እነዛ ሰዎች ያወሩት ማስመሰል ይቻላል። ቴክኖሎጂው በጣም እያደገ ከመሄዱ የተነሳ ከተወሰነ ጊዜ በኋላ ኢቭን ሌሎችን እንኳን ቀርቶ ጉግል የሰራው ቪዮ 3 እንኳን ከተወሰነ ጊዜ በኋላ ማንም ሰው እውነተኛ ቪዲዮ እና የፌክ ቪዲዮ መለየት የማይችልበት ዘመን ይመጣል፣ ጊዜ ይደርሳል። ከዚህ በኋላ ሊያስቆመን የሚችለው ጉዳይ ቴክኖሎጂ ብቻ ሳይሆን ሞራሊቲ ብቻ ነው ብሏል። አንድ ሰው ራሱ በራሱ ፈሪሃ እግዚአብሔር አድሮበት ይህን ነገር ማድረግ የለብኝም፣ በዚህ መንገድ በምሰራው ዜና ሰዎች ይጎዳሉ፣ የውሸት ዜና ፈጥሬ ሰዎችን መስረቅ የለብኝም፣ ለምሳሌ ባለፈው አንቺል ጋር እንደመጣው አይነት ማለት ነው። ስለዚህ ከዚህ የምንማረው ነገር ምንድነው? በማንኛውም በኩል በቪዲዮ የምናየውን ነገር ማመን የለብንም። ሰሞኑን ያያችሁት የኢራንና የእስራኤል ጦርነት እንኳን አንዳንድ ቪዲዮዎች በቃ ያስታውቃሉ ፌክ እንደሆኑ። ስለዚህ ነገሩን ስናይ ሁለቴ ሶስቴ ማሰብ መቻል አለብን። ያየነውን ሁሉ ማመን የለብንም። በተለምዶ ማየት ማመን ነው። ከዚህ በኋላ ማየት ማመን ነው፣ ዋጋ የለውም። መጀመሪያ መጠራጠር፣ ይሄ ነገር ሊሆን አይችልም። ምናልባት በትልቅ ስክሪን የሚታይ ከሆነ ግልጽ ነው የሚሆነው። ይሄ ፒክስሎቹ ፌክ እንደሆኑ ያስታውቃል የተወሰነ ሰዓት ላይ። ነገሩ ግን እየተሻሻለ መሄዱ ስለማይቀር ታይም መጽሔት በዘገበው መሰረት በጣም አስፈሪ ሁኔታ ላይ ነው ያለው። መንግስታት እንዴት እንደሚቆጣጠሩት ግራ ገብቷቸዋል። በኤሮፒያን ዩኒየን በኩል አዳዲስ ህጎች ሊወጡ ነው ይሄን ለመቆጣጠር። በአሜሪካ በኩልም ትሬንዱ አለ፣ አርቲፊሻል ኢንቴሊጀንስን በተለይ ቪዲዮን በሚመለከት ለመቆጣጠር። ይሄ ሰሞኑን ተወርቷል። ወደ ቻይና አንዴ ልሂድ። ቻይና የኤሌክትሪክ ቬሂክሎች ወይም የኤሌክትሪክ መኪናዎች በከፍተኛ ሁኔታ እያደጉላት ነው። በአሁኑ ሰዓት በቻይና 115 ያህል የኤሌክትሪክ መኪና ብራንዶች አሉ። ምናልባት አንድ ካምፓኒ ብቻውን 4-5 ብራንድ ሊኖረው ይችላል። ለምሳሌ ቶዮታን ብናየው ኮሮላ አለው፣ ካምሪ አለው፣ ራፎር አለው፣ ሃይላንደር ልክ እንደዛ 4-5 ሌላም እንደሚኖረው አንድ የቻይና ካምፓኒ እንደዛ ብዙ ሊኖረው ይችላል። ለምሳሌ በቻይና የመኪና ብራንዶች ውስጥ ሊደር የሚባለው በአሜሪካ ቴስላ እንደሆነው በቻይና ደግሞ ቢዋይዲ የሚባለው ነው። ቢዋይዲ የሚባለው ተቋም ብቻ 22 መኪኖች አሉት፣ 22 ብራንዶች አሉት። በዓለም ደረጃ ከቴስላ ይበልጣል የሚባለው አሁን እሱ ነው። በኳሊቲም በዋጋም የተሻለ በኳሊቲም ቴስላን ይበልጠዋል የሚባለው ቢዋይዲ ነው። እንግዲህ በጣም ዘመናዊ መኪና ነው፣ የሚገርም መኪና ነው እውነቱን ለመናገር። ነገር ግን ቻይና አሁን የተጎዳችው ምንድን ነው? ብራንዶቹ በጣም ስለሰፉ ኳሊቲያቸውም እየተቀራረበ ስለመጣ ፉክክሩ ወደ ዋጋ ሆኗል፣ ዋጋ በመቀነስ ደረጃ ሆኗል። እና የቻይና መንግስት ግራ ገብቶታል። እነሱ ወደ መቆጣጠር ከተወሰነ ፐርሰንት በላይ ዋጋቸውን እንዳይቀንሱ ለማድረግ ጥረት እያደረገ ነው በሚል ሰሞኑን ተወርቶለታል። ወደ አሜሪካ ልመለስ። ዋልማርት በቴክሳስ ሆም ዴሊቨሪ ጀምሯል በድሮን በመጠቀም። ድሮኑን የሚጠቀመው ደግሞ ከጉግል ጋር በመተባበር ነው። ጉግል አዲስ ካምፓኒ ከፍቷል፣ ዊንግ የሚባል ካምፓኒ። የጉግል ዊንግ ካምፓኒ በድሮን በመጠቀም በየቤታችን ዕቃ ዴሊቨር ማድረግ ነው። በዚህ መሰረት ከዋልማርት ጋር ስምምነት አድርገው ዊንግ የተባለው ካምፓኒ ዳላስ ፎርት ወርዝ በሚባል ቦታ፣ ይሄ ዳላስ ቴክሳስ ውስጥ ኤርፖርት ያለበት ከትንሽ ሳበርባን ነው፣ ወጣ ያለች ናት። በጣም ብዙ መኖሪያ ቤቶች ያሉበት ነው፣ ግን ሰፊ ቦታ ነው። እዛ ላይ ነው ሙከራ የተደረገው። በዛ መሰረት ስኬታማ ስለሆኑ በብዙ ስቴቶች እንጀምራለን ተብሏል። በአሁኑ ሰዓት ወደ 1000 ዴሊቨሪዎች በቀን እየሰራ ነው። ቴክሳስ ውስጥ ባሉ የዋልማርት ስቶሮች 18 ዋልማርት ስቶሮች አሉ። በነዛ ውስጥ በ6 ማይል ሬዲየስ ውስጥ ትዕዛዝ የሚሰጥ ሰው ካለ በ30 ደቂቃ ውስጥ የጉግል ዊንግ ድሮኖች በሩ ድረስ መጥተው ድሮፕ ያደርጉለታል። በተለይ አሁን ብዙ ሰው እየገዛ ያለው የቤቢ ዋይፕ የህፃናት መጥረጊያና እንቁላል ነው። ህዝቡንም እያሰነፉት ነው ማለት ነው። ጠዋት ሰው ተነስቶ ቁርስ ለመስራት እንቁላል ሲያጣ ጀስት ዋልማርት ጋር ገብቶ በዊንግ ይምጣልኝ ይላል። በሩ ድረስ 30 ደቂቃ እንቁላሉ ይመጣለታል። ፒጃማው እንደለበሰ ከቤት ሳይወጣ እዛው እንቁላሉን ጠብሶ ይበላል ማለት ነው። እና በዚህ መሰረት ዋልማርት ተሳክቶለታል። በዚህ መሰረት ብዙ ስቴቶች ጋር እንገባለን ብሏል። በቀጣይ የታሰበባቸው አትላንታ፣ ኖርዝ ካሮላይና፣ ሂውስተን እና ፍሎሪዳ ናቸው። ስለዚህ ዋልማርት ማዘዝ የምትፈልጉት ሰዎች እዛ ዋልማርት ድረስ መምጣት የለባቸውም ተብሏል ማለት ነው። ወደ ቢዝነስ ወሬዎች ስንሄድ ሜታ የፌስቡክ ፓረንት ካምፓኒ $14.8 ቢሊዮን በመግዛት የአርቲፊሻል ኢንቴሊጀንስ ካምፓኒ የሆነውን ስካላ 49% ሸር ገዝቶታል። ኦልሞስት 50% ማለት ነው። 1% ብቻ ነው የለቀቀላቸው፣ ምክንያቱም እነዛ ማጆሪቲ ሸር ሆልደር ሆነው ብዙ ነገር መወሰን እንዲችሉ ነው። ይሄ ካምፓኒ 100,000 ኮንትራክተሮችን በዓለም ዙሪያ በማሰማራት በፌስቡክ ያሉ ኢሜጆችን በአርቲፊሻል ኢንቴሊጀንስ የሚቆጣጠር እና የሚያጠና ነው ወይም ደግሞ የሚያሰለጥን።
አርቲፊሻል ኢንቴሊጀንስ ምንድነው? ትምህርት ማለት ነው። እኛ ሁላችንም ከልጅነታችን ጀምሮ ስልጠና ወስደናል። በልጅነታችን የተማርናት መደመር መቀነስ የምትባለው ያኔ ቀላል ልትመስል ትችላለች፣ ግን ኖውሌጅ ማለት ኪውሙሌቲቭ ነው። እየተደመረ ሄዶ ዛሬ ላለንበት ደረጃ ደርሰናል። አርቲፊሻል ኢንቴሊጀንስ አሁን እንደዛ ነው እያደረጉ ያሉት። እያስተማሩት ነው፣ እያሰለጠኑት ነው ያሉት። እያሰለጠኑት እንደ ሰው እንዲያስብ እያደረጉት ነው። ብዙ መረጃ ይሰጡታል። ከዛ በኋላ ቀላል ነው የሚሆን። ለምሳሌ ቴስላ መኪናን የሚያሰለጥኑት ኢንቴሊጀንስ ምንድን ነው? መኪናው ድራይቭ በሚያደርግበት ሰዓት አንድ መኪና ለምሳሌ መስመር ስቶ ወደ አንተ ቢገባብህ ምንድን ነው የምታደርገው? ሰው ከሆነ አሁን አንቺ ምንድን ነው የምታደርጊው? ነጭ መስመር አልፎ የሚገባ ከሆነ ህጉን ወዲያው ታውቂዋለሽ። እንደ ይሄ ሰው እኮ መብቱ አይደለም፣ ለምንድን ነው መስመር ጥሶ የሚገባው? በተለይ ምልክት ሳያደርግ የሚገባ ከሆነ ክላክስ ልታደርጊለት ትችላለሽ፣ ከመስመሩ ውጣልኝ ትችላለሽ። እንደ ሰው ነው የምታስበው። አርቲፊሻል ኢንቴሊጀንስን እንደዛ ነው እያሰለጠኑ ያሉት፣ እንደ ሰው እንዲያስብ። ስለዚህ ግን አንቺ ምንድን ነው ሰው ስለሆንሽ ደግሞ ፈሪ ነሽ አንቺ። ለምሳሌ ትልቅ መኪና ከሆነ ባለ 18 ጎማ የጭነት መኪና ከሆነ አይ ጎመን በጤና ነው የምትይው። ህጉ ምንም ይሁን ምን ነፍሴን እፈልጋለሁ ብለሽ ፍሬን ትይዣለሽ። የቴስላ መኪና ግን ነፍሴን እፈልጋለሁ አይልም። ምክንያቱም የሰለጠነው መረጃ ነው የተሰጠው። መረጃው ህጉ ተነግሮታል። አንድ ሰው ፍሬቻ ሳያሳይ መግባት አይችልም ተብሎ ተነግሮታል። ስለዚህ እሱ ህጉን ነው የሚከተለው። ፍሬቻ ካላሳየ መብቴ ነው መንገዴ ነው ብሎ ነው የሚቀጥለው። ስለዚህ ይጋጫል ማለት ነው። በዛ መሰረት ቴስላ 8 ኢንቨስቲጌሽኖች አሉበት እየተጋጩ። ዞሮ ዞሮ አርቲፊሻል ኢንቴሊጀንስን በዚህ መንገድ መረጃ ይሰጡታል። እያንዳንዱ ግጭት ለሁሉም የቴስላ መኪናዎች ያ መረጃ ይሰጣቸዋል። ግጭቱ ለምን ሊካሄድ ቻለ? እንዲማሩ ማለት እንዲሰለጥኑ። ከሰለጠኑ በኋላ ከሰው በላይ ነው ማሰብ የሚጀምሩት እነዚህ ኮምፒውተሮች ማለት ነው። ከሰው በላይ ነው ማሰብ የሚችሉት። ባለፈው እንዳየነው አማዞን አንድ የአርቲፊሻል ኢንቴሊጀንስ እያሰለጠኑ ነበር፣ ትሬን እያደረጉት። ግን ቴስት ላይ ነው ገና። ለፓብሊክ የወጣ አርቲፊሻል ኢንቴሊጀንስ ውጤት አይደለም፣ ገና ቴስት ላይ ነው። ከሰራተኛ ስለመባረር ነገር ነው የሚያሰለጥኑት። የሆነውን አርቲፊሻል ኢንቴሊጀንስ ተባራሃል ብለው ነገሩት። የአርቲፊሻል ኢንቴሊጀንስ ወዲያው ሪስፖንድ አደረገ። ያለ የሚቆጣጠረው የአይቲ ባለሙያ ሪስፖንድ ያደረገለት ምንድን ነው? የአንተ ፐርሰናል መረጃ ስላለኝ እኔን የምታባሪ ከሆነ ለህዝብ አጋልጣለሁ ነው ያለው። ከሰው በላይ ማሰብ ጀመረ፣ ተንኮለኛ መሆን ጀመረ። ሰው ራሱ እንዲህ በዚህ ፍጥነት ክፋት እንኳን አይኖረውም ሰው ልጅ። እነሱ ከኛ በላይ ክፉ እየሆኑ ስለሆኑ ነገሩ የሚያሰጋ ነው ለሁሉም። ሜታ ፌስቡክ 14.8 ቢሊዮን ዶላር በጀት ይዞ ስካላ የተባለውን ካምፓኒ 49% ተቆጣጥሮታል። ቅድም ባየነው ዜና አዶቤ የተባለው የጀርመኑ ትልቁ የአይቲ ካምፓኒ በተለይ ከዲዛይን ጋር ያለው ካምፓኒ ግን አርቲፊሻል ኢንቴሊጀንስ ላይ ብዙ አልገባህም፣ አብዛኛው ካምፓኒ ወደዛ እየሄደ አንተ ግን ሰንፋል ብለው ሰዎች ስቶካቸውን ሸጠው ሁሉ እየወጡ ነው ማለት ነው። በቅድም እሱን ዜና ዘግበነው ነበር። እንግዲህ የፌስቡክን ጉዳይ የዘገበው ወል ስትሪት ጆርናል ነበር። ብሉምበርግ ሌላ አንድ የዘገበው ዜና አለ። በዓለም ደረጃ ያሉ ሚሊዮነሮች ቁጥር እየጨመረ ነው የሚለው። እንግዲህ ዓለም እንደዚህ መስቀልቅል ባለችበት ጊዜ የሚጎዱ ሰዎች እንዳሉ ሁሉ ደግሞ የሚጠቀሙ ሰዎችም አሉ። ለሁሉም ሰው ጨለማ አይደለችም። በአሜሪካ በኩል አሁን ሰሞኑ እንኳን በተከሰተው በእስራኤልና ኢራን ጦርነት የነዳጅ አምራች ካምፓኒዎች በከፍተኛ ሁኔታ ስቶካቸው ጨምሮላቸዋል። የጦር መሳሪያ አምራች ካምፓኒዎች የአሜሪካና ሌሎችም ሀገር ያሉ የጦር መሳሪያ አምራች ካምፓኒዎች በከፍተኛ ሁኔታ ስቶካቸው ጨምሮላቸዋል። ያው ሰው ሲሞት የአስክሬን ሳጥን የሚሸጡ ግለሰቦች ተጠቃሚ እንደሚሆኑት ማለት ነው። ዘንድሮ ቢዝነስ የለም ብለው እነሱ ኮምፕሌን እንደሚያደርጉት ሰው በማይሞትበት ጊዜ። በዚህ መሰረት ሰሞኑን እንግዲህ የሚሊዮነሮቹ ቁጥር ጨምሯል። ብሉምበርግ በገለጸው መሰረት በዓለም አቀፍ ደረጃ 234 ሚሊዮነሮች አሉ። ይሄም በ2.6% ከባለፈው ዓመት ጨምሯል ነው የተባለው። በአሜሪካ ብቻ 562,000 ሚሊዮነሮች አሉ። በአውሮፓ ግን የሚሊዮነሮች ቁጥር በ2.1% ቀንሷል ነው የተባለው። በአጠቃላይ በዓለም አቀፍ ደረጃ ግን በጣም ብዙ ሚሊዮነሮች አሉ። ብሉምበርግ ነው ይሄን የዘገበው። አንኢምፕሎይመንትን በሚመለከት ባለፈው ሳምንት የአንኢምፕሎይመንት ውጤት በአሜሪካ ተገልጿል። አሁንም እዛው አካባቢ ነው፣ ብዙም ለውጥ የለውም። የአሜሪካ አንኢምፕሎይመንት 4.2% ነው ተብሏል። በሳምንቱ ውስጥ ባለፈው ሳምንት 139,000 ሰዎች የስራ ዕድል አግኝተዋል። አሜሪካ ውስጥ ከስራ ወጥተው ነበር፣ መልሰው ወደ ስራ የገቡ ናቸው። ወይም ስራ እየፈለጉ የነበሩ ሰዎች መልሰው ስራ ያገኙበት ሁኔታ ስላለ አንኢምፕሎይመንቱ ብዙም አልቀነሰምም አልጨመረምም ተብሏል። አንድ የመጨረሻ ቢዝነስ ወሬ ላውራና ወደ ካናዳው ይሄዳለው። ይሄውም ከቤት ግዢ ጋር የተገናኘ ነው። የቤት ያለህ ቀርቶ የገዢ ያለህ እየተባለ ነው ተብሏል። ይሄ ምን ማለት ነው? አሁን ባለንበት ሁኔታ በአሜሪካ የሻጮች ገበያ ሳይሆን የገዢዎች ገበያ እየሆነ ነው ተብሏል። ሰዎች ቤታቸው እንዲሸጥላቸው ማርኬት ላይ አውጥተው ለረጅም ጊዜ እየጠበቁ ነው ገዢ ጠፍቶ። በዚህ መሰረት የባየርስ ማርኬት እየሆነ ነው በሚል ነው ዜናው የተዘገበው። ለምሳሌ በአሜሪካ ደረጃ
500,000 ያህል ቤቶች ገዢ አጥተው ቁጭ ብለዋል። ገዢ አልመጣላቸውም፣ ግን ማርኬት ላይ ወጥተዋል። ይሄን የዘገበው ሬድፊን የተባለው ካምፓኒ ነው። ትልቁ በአሜሪካ የቤት ግዢ መረጃ የሚሰጥ ተቋም ነው። የአሜሪካ አማካኝ ቤቶች ዋጋ 414,000 እንደሆነ ተገልጿል። 2019 ከነበረው ዋጋ በ33% ጨምሯል። ያ ማለት ምንድን ነው? 2019 አካባቢ አንድ ሰው በ500,000 ብር እንኳን ቤት ቢገዛ ዛሬ ገበያ ላይ ቢያወጣው ወደ 700,000 800,000 ደርሶለታል ማለት ነው። ቤት ላይ ኢንቨስት ማድረግ በጣም ትልቅ ዋጋ ያለው ነገር ነው። በከፍተኛ ሁኔታ ዋጋዎች እየጨመሩ ናቸው። ነገር ግን ገዢዎች እየጠፉ ናቸው። ገዢዎቹ እየቀነሱ ናቸው። ገዢዎቹ ለምን እንደሚቀንሱ ይታወቃል። ኢኮኖሚው ትንሽ ያለመረጋጋት ነገር ሁኔታ አለ። ሰዎች በሰላም ስራ እየሰሩ ያሉ ሰዎች አሁን ከስራ የመቀነስ ነገር ሊመጣ ይችላል። በተለያየ ምክንያት ገዢ ጠፍቷል እየተባለ ነው። ፊኒክስ የሚባለው አሪዞና አካባቢ 26,000 ቤቶች ገዢ አጥተው ቁጭ ብለዋል ተብሏል። ኒውዮርክ ታይምስ የዘገበው የቤቶች ዋጋ እየጨመረ መምጣቱ፣ ኢኮኖሚው አለመረጋጋቱ፣ በታሪፉ ምክንያት አዳዲስ ቤቶች በስፋት እየተሰሩ አለመሆናቸው፣ በተለይ ይሄ ጣውላ፣ ብረት፣ አልሙኒየም ታሪፉ ጨምሯል። በተለይ ከካናዳ እና ከሜክሲኮ የሚመጡት በዛ መሰረት አዳዲስ ቤቶች እየተሰሩም አይደለም። ስለዚህ የቤት ዋጋ ትንሽ መናጋት ያሳያል። ፈላጊዎችም እየጠፉ ናቸው የሚል ዜና አለ። ወደ ካናዳ ዜና ሊሄድና በመውጫ ዜና ፕሮግራማችን ያዛርገን ወደ አንድ ለመንገድ እንሄዳለን። ወደ ካናዳ ሲሄድ ዛሬ የጂ7 ስብሰባ ካናዳ ይጀምራል። ጂ7 በዓለም ግዙፍ 7 ኢኮኖሚ መሪዎች በየዓመቱ የሚሰባሰቡበት ነው። የካናዳ፣ የአሜሪካ፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያን እና ጃፓን መንግስታት ባለስልጣናት ናቸው ከዛሬ ጀምሮ ካናዳ ስብሰባ የሚቀመጡት። ፕሬዚዳንት ትራምፕም ወደ ካናዳ በሰላም ይገባሉ። ሌላ የፈራነው ፍርሃት ነበር፣ እሱ ፍርሃት የለም። እንግዲህ ችግር አይደርስባቸውም ብለን ተስፋ እናደርጋለን። ግሎብ ኤንድ ሜይል በሰፊው ዘርዝሮታል። ግሎብ ኤንድ ሜይል በካናዳ ትልቁ ጋዜጣ ነው። ይህን በሚመለከት በስፋት ነው የዘገበው። እንግዲህ የፕሬዚዳንት ትራምፕ ከካናዳው ጠቅላይ ሚኒስትር ካርኒ ጋርም ይገናኛሉ ተብሏል። ካናዳና አሜሪካ ድርድራቸውም እየተቋጨ ነው። የኢኮኖሚ ድርድር ላይ ናቸው። የኢኮኖሚና የሴኪሪቲ ድርድር ላይ ናቸው። እንግዲህ ከነ እንግሊዝ ከነ ምናምን ጋር አሜሪካ ሴኪሪቲ ላይ ብዙም አትደራደርም። በካናዳ ላይ በሚመለከት ግን ጎልደን ዱም ላይ እንድትገባ ትፈልጋለች። የተወሰነ በጀት እንድታዋጣ ትፈልጋለች። ምክንያቱም ሳተላይቶች ፖዚሽን ሲደረጉ የተወሰኑ ሳተላይቶች በካናዳ ፖዚሽን እንዲቀመጡ በካናዳ አካባቢ እንዲሆኑ ይፈልጋል። አሜሪካን ፕሮቴክት ለማድረግ ማለት ነው። እነዛ ደግሞ ካናዳ እስካሉ ድረስ ካናዳ ላይ ምንም አይነት ጥቃት ቢፈጸም የሚከላከሉ ይሆናሉ። እንግዲህ ሰሞኑን እስራኤልን አይተናት ከሆነ እስራኤል ከዛ ሁሉ የኢራን ሚሳኤል የታደጋት አይረንዶም ነው። ሚሳኤሎቹ ገና ሲነሱ መረጃው ይደርሳታል። መረጃውን በእርግጥ እስራኤል ብቻ ሳትሆን የእንግሊዝም የጀርመንም እንትኖች መንግስታት መረጃውን ወዲያውኑ ለእስራኤል ይሰጧታል። በዛ መሰረት ዶሙ አክቲቬት ይደረግና መቃወሚያ ተኩሶ ሚሳኤሉ እንዲመታው ይደረጋል። አንዳንድ ሚሳኤሎች በእርግጥ ያን ዶም ጥሰው አርፈው ብዙ ጉዳት አድርሰዋል። ስለዚህ 100% ፕሮቴክሽን እንደማይሰጥ ይታወቃል። አሜሪካም ፍርሃቷ ነገ ከቻይና ጋር ብዋጋ ከላይ የሚተኮስ ነው የሚያሰጋኝ ነው። ባለፈውም ዜና አቅርበነው ነበር። ቻይና ጦርነት ከተጀመረ ከአሜሪካ ጋር መታ መዋጋት አትችልም፣ ወይም ውጊያው አሜሪካ መሬት ላይ ሊሆን አይችልም። ውጊያውን ለማድረግ የባህር ሰርጓጅ መርከብ ምናልባት በመቶዎች በሺዎች ሊኖሯት ይችላሉ። ቻይና እርግጠኛ አይደለሁም። የጦር አውሮፕላን ተሸካሚ መርከብ ግን ብዙ የላትም። ሞስት ላይክሊ ከ4 በላይ የላትም የጦር አውሮፕላን ተሸካሚ መርከቦች። ስለዚህ እነዚህን አውሮፕላኖች ወደ አሜሪካ ድንበር አስጠግታ አውሮፕላኖቹ እየተነሱ አሜሪካን የሚደበድቡበት መንገድ ሊመጣ አይችልም። አሜሪካ ግን በጣም ብዙ መርከብ አላት። የጦር አውሮፕላን የሚሸክም መርከብ የፈለገችውን ሀገር መዋጋት ስትፈልግ እዛው አጠገቡ ሄዳ መርከቡን ታቆምለታለች። ከዛው መርከብ ብትፈልግ ሚሳኤል ብትፈልግ አውሮፕላኖቹ እየተነሱ ይደበድባሉ ማለት ነው። እና የአሜሪካ ትልቁ ስጋት የሚቀጥለው ፌዝ ውጊያ አሜሪካ የምትሸነፈው ከላይ የሚተኮስ ሚሳኤል ከመጣባት ብቻ ነው። ለዚህ ደግሞ የምታሰጋት ቻይናና ራሻ ናቸው የሚያሰጓት። ስለዚህ ይህን ለመከላከል ጎልደን ዱም የሚባለውን እፈጽማለሁ ብላለች። እዛ ጎልደን ዱም ላይ ደግሞ ካናዳን ብትገባ ደስተኛ ናት። ምክንያቱም ነገ ካናዳ እዛ አይነት ጣጣ ውስጥ ብትገባ ሌላ መከላከያ አማራጭ የላትም። ስለዚህ የሴኩሪቲ እና የኢኮኖሚ ድርድር ላይ ናቸው። ኦልሞስት እየተቋጨ ነው። ተርምስ ኦፍ አግሪመንቱ እየተዘጋጀ ነው ተብሏል። የስምምነቱ ምናልባት በቅርቡ ሁለቱም ሊስማሙ ይችላሉ። ሜይ ቢ ጠቅላይ ሚኒስትር ካርኒ ዋይት ሀውስ ድረስ መጥተው ሊፈራርሙ ይችላሉ። እንግዲህ ይዘቱን በሰፊው የምናየው ይሆናል። ለሁሉም ከእንግሊዝና ቻይና ጋር ስምምነት አድርጋለች አሜሪካ። ከካናዳም ጋር እየቋጨች ነው። ወደ 20 አገራት ድርድሩ እየተቋጨ ነው ተብሏል።
የኢኮኖሚ የታሪፉ ድርድር። ይሄ እንግዲህ ግሎብ ኤንድ ሜይል የካናዳው ታዋቂ ጋዜጣ ነው ይሄን የዘገበው። ሌላው ካናዳ ውስጥ ያለ አንድ ባንክ የካናዳ ኢምፔሪያል ባንክ ኦፍ ኮሜርስ የሚባል CIBC አንድ ጥናት ሰሞኑን ይፋ አድርጓል። በዚህ መሰረት 76% የሚሆኑ ቤት የሌላቸው ካናዳውያን ንብረት ማፍራት ከብዶናል እያሉ ነው። ቤት መግዛት ከብዶናል እያሉ ነው። 76% የሚሆኑ ካናዳውያን ቤት የሌላቸው፣ ቤት ያላቸውን አይጨምርም፣ ቤት ከሌላቸው ውስጥ 76%ቱ በቃ ከብዶናል እያሉ ነው። ለምንድን ነው እንደዛ ያሉት? ከነዛ ውስጥ 70% የሚሆኑት የቤቶች ዋጋ አይቀመስም ከአቅማችን በላይ ሆነብን እያሉ ነው። ያው አንቺም ካናዳ ስላለሽ የእናንተን ሀገር ታሪክ የምታውቅ ይመስለኛል። 63% የሚሆኑት ደግሞ ለቅድሚያ ክፍያ የሚሆን ወይም ዳውን ፔመንት ገንዘብ የለንም እያሉ ነው። ለዛ ነው መግዛት የማንችለው እያሉ ነው። 55% የሚሆኑት ደግሞ በውርስ ብቻ ነው ተስፋ የምናደርገው ቤት ከዚህ በኋላ እኛ የመግዛት አቅም የለንም፣ ወላጆቻችን እስኪሞቱ እየጠበቅን ነው፣ እነሱ ሲሞቱ ለመውረስ ማለት ነው፣ ሌላ ነገር የለው። ይሄ እንግዲህ በብዙ ያላደጉ ሀገራት የሚታይ የሚከሰት ታሪክ ነው። እንደ ኢትዮጵያም አይነት ባሉ ሀገራት ቤት እንደ ልብ መግዛት ስለማይቻል አይ ቲንክ ወራሾችን ከወላጆች መጠበቅ የተለመደ አካሄድ ነው። 55% የሚሆኑ ቤት የሌላቸው ካናዳውያን ከወላጆቻቸው ነው የሚጠብቁት ቤት። ይሄ በጣም ነው የሚገርመው። ቤት ያላቸውም ቢሆን በወለዱ ደስተኞች አይደለንም ብለዋል። 51% የሚሆኑት የቀን ተቀን ወጫችንን ለመቀነስ ተገደናል። ለሞርጌጅ የሚከፍሉት ወለዱ ከባድ ስለሆነ በየወሩ የምንከፍለው ወለድ ከአቅማችን በላይ የሆነ ስለሆነ 51% የሚሆኑት ኦልሞስት ግማሽ የሚሆኑት ቤት ያላቸው እንኳን ቢሆኑ ወጫችንን ወደ መቀነስ ገብተናል። ስታርባክስ ቡና ከመጠጣት ቤት ቡና ማፍላት አይነት ማለት ነው፣ ወደዛ ተገደናል ብለዋል። እንግዲህ የካናዳ ወሬዎች እነዚህ ናቸው። ስለ ካናዳ የምትጨምሪበት ነገር ካለ ጨምሪበት። እዛው እውነት ነው። ስለ ካናዳ ያው እንደ ነዋሪም ኢንፎርሜሽንም እንደሚከታተል ሰው ምንም ካናዳ የሚኖሩ ሰዎችም አስተያየታቸውን መጻፍ ይችላሉ። እንደውም በጣም በሚገርም ሁኔታ ከሌላ ሀገር እንደዚህ ተሰደን የምንመጣው ሰዎች ቤት ስንገዛ እዚህ ሀገር ነዋሪ የሆኑት እኔም ራሴ ገጥሞኛል። ከየት ነው የምታመጡት ብሩን ወደ ማለት ጥያቄ የሚያቀርቡበት ሁኔታም ሁሉ ገጥሞኛል። ለምን አንዳንድ ጊዜ የቤት ሀብታም የሚባል ነገር አለ። እኛም ብንሆን በቃ ቤት መግዛት አለብን ብለን ግራና ቀኙን ሳናይ ምንገባበት ሁኔታ አለ። ከዛ በኋላ ሰርተን 2ም 3ም ስራ ቤቱ ላይ የምናሳልፍበት ሁኔታ አለ። ኬኔዲያኖች ደግሞ ያንን ማድረግ አይፈልጉም። መኖር ይፈልጋሉ፣ ቫኬሽን መውጣት ይፈልጋሉ፣ ጥሩ አይነት ህይወት ማሳለፍ ይፈልጋሉ። ስለዚህ እንደውም በአሁኑ ወቅት ኢሚግራንቱ ነው የሚደፍረው ብል ምንም ጥርጥር የለኝም። እነሱም ናቸው ቤት ከቤተሰብ እንወርሳለን የሚሉት። ያው እንደምታውቀው ብዙዎቻችን እኛ የፈርስት ጀነሬሽን ልጆቻችን ናቸው እዚህ ሀገር እንጂ እኛ ተሰደን የመጣን ንብረትም ብዙ ያላፈራን ነን ለማለት እፈልጋለሁ። ያው እውነት ነው የምንኖረው እውነታ ነው። ቤት በጣም ተወዷል። ከአሜሪካን የበለጠ ጥናቱም የሚያሳየው በጣም ውድ እንደሆነ ነው ካናዳ ላይ። ነገር ግን ከተማ ከከተማ ደግሞ ይለያያል። ወደ ትንሽ ከተማ ሲሆን ለምሳሌ ከቶሮንቶ ይልቅ እኔ የምኖርበት ዊኒፔግ ሞር የተሻለ አፎርደብል ነው። ዜናው ትክክለኛ ነው ለማለት ፈልጋለሁ። ይህንን እድልም አንድ ጊዜም ስለሰጠኝ ቅድም ካነሳቸው ውስጥ በአርቲፊሻል ኢንተለጀንስ ዙሪያ ያነሳው ሞር ትኩረት ይፈልጋል ብዬ ነው የማስበው። በዚህ አጋጣሚ እኔም ባለሙያዎችን ለማቅረብ እየሞከርኩ ነው። እጅግ በጣም አስፈሪ የሆኑ ቪዲዮዎችን እየተመለከትን ያ ምን ማለት ነው? አንተም እንደገለጽከው እውነተኛና እውነተኛ ያልሆኑ ቪዲዮዎችን ድሮ ሰዎች ኢቭን ከሴቶች ጋር እንደዚህ የፍቅር ነገር ሲያወሩ ወይም ቢዝነስ ሲወራ በሌላም በኩል በፎቶ ሲሆን ወይ በድምፅ ሲሆን ነው እስቲ እውነተኛ ከሆንክ ወይም እውነተኛ ከሆንሽ በቪዲዮ ልይሽ የሚባል ሁኔታ ነበር። አሁን ግን ልክ እንዳልከው ማየት ማመን ነው የሚባለው በአካል ብቻ ሲሆን አንዳንድ ሰዎች በአካል እስከዚህ በኋላ እንዴት ነው ምናምነው እስከ ማለት ጭንቅላታቸውን ይህን ያክል ፍርሃት ሲጭርባቸው ተመልክቻለሁ። ስለዚህ በአሁን ሰዓት እንኳን አይደለም ቪዲዮዎቻችንን እየቆራረጡ የራሳቸውን ስልክ እየለጠፉ ደውሉልን ካናዳ እንወስዳችኋለን ወይም ደግሞ ስለ ፋይናንስ የሚያስተምረንን አቶ አብነትን ፎቶና ቪዲዮ እየቆራረጡ ማስታወቂያ እየሰሩ ክሪፕቶ ኢንቨስት እናርግላችሁ እያሉ ሳይሆን ቀርቶ አይደለም በአሁን ሰዓት በአካል ካላገኘዋችሁ የሚያስብል አይነት ሁኔታ ነው ያሉና ተመልካቾቻችን ይህንን የሚያዳምጡ 2-3 የቆም ብለው የሚያስቡበት ሁኔታ ነው ያለንበት ሁኔታ ብዬ ነው እምለው። በመጨረሻ ማለት እንፈልገው
አንተ ያነሳኸው ነገር አለ ስለ አርቲፊሻል ኢንተለጀንት የሰራውን ሰው ከስራ አባረርሃለሁ ሲባል ወደ ማስፈራራት የሄደበት ነገር እጅግ በጣም መነጋገሪያ የሆነበት ነበር። ሲኤንኤን ሳይቀር ባለሙያ አቅርቦ ስለዚህ ጉዳይ ላይ ራሱ ይሄንን ፈጣሪ ከሆኑት ውስጥ አንዱ ስጋት እንዳለው ሲናገር መስማት ይሄ እውነት በጣም የሚያስፈራና የሚያሳስብ ነገር ብዬ ነው የማስበው። እና አንድ ነጭ ነው የሃይማኖት ሰው ነው ሲናገር የሰማሁት የፈጠረንን እግዚአብሔርን እኛ ፈጠረንና ካድነው እሱ ላይ አመጽንበት። አሁን ደግሞ የፈጠርነው ቴክኖሎጂ በተመሳሳይ ሁኔታ እኛ ላይ ተነስቷል እና አስፈሪ ነው ሲል አዳምጫለሁ። ይህንን ለመጨመር ነው። እጅግ በጣም አመሰግናለሁ አቶ አብነት። ታንኪዩ ቅድስት፣ ጥሩ ሀሳብ ነው የጨመርሽበት። ወይ መውጫ ዜና ላቅርብና ወደ አንድ ለመንገድ ፕሮግራማችን እንሄዳለን። ከአድማጮች ወይም ደግሞ የአንቺን ፕሮግራም ኪዲ ከሚከታተሉት ውስጥ የሚደውሉልኝ ሰዎች አንድ ለመንገድ እንደወደዱት ይነግሩኛል። ምክንያቱም ትንሽ አጠር ባለች ሰዓት ቀለል ባለ መንገድ የሆነች ቁም ነገር የምናስተላልፍበት መንገድ ናት። ስለዚህ የአንቺን ፕሮግራም የሚከታተሉ ሰዎችም በተለያየ ምክንያት ከአንድ ሰዓት በላይ ዜናው ስለሚረዝም የሚሰላችሁም እንኳን ቢሆን ሌላም ጊዜ ተመልሰው እንዲጨርሷትና አንድ መንገድ ላይ የሆነ መረጃ ቢያገኙ እውቀት ነገር ስለሆነች ይጠቀማሉ ብዬ ተስፋ አድርጋለሁ። ስለዚህ ለመውጫው ዜና ሰራተኞች እንዴት ነው እየተሰናበቱ ያሉት የሚለውን ሪፖርት የተደረገበት ሰሞኑን ዜና አለና በጣም በሚገርም ሁኔታ ትሬንዶቹ እየተቀየሩ እንደመጡ ያሳያል። አዲሱ አስተዳደር ብዙ የፌዴራል ሰራተኞች ተቀንሰዋል። ከፌዴራል መንግስት ጋር በሚገናኝ ብዙ ተቋማት ሰራተኛቸው ተቀንሰዋል። ለምሳሌ ዩኤስአይድ ብቻ ሳይሆን በዩኤስአይድ በጀት የሚጠቀሙ ብዙ ነን ፕሮፊቶች ተቀንሰዋል። ከስደተኛ ጋር የሚሰሩ ብዙ ነን ፕሮፊቶች ችግር ላይ ደርሰዋል። በሚቀጥሉ ዓመትም ነገሩ እየባሰበት ነው የሚሄደው እንጂ እየቀነሰ አይሄድም። እንደሚታወቀው ሰሞኑን የተወራው ወሬ ግን ሰራተኞች እንዴት ነው እየተሰናበቱ ያሉት በምን መንገድ የሚለውን ነው። በተለምዶ የሚባለው ምንድነው? በአንድ ተቋም ውስጥ 3 ዋና ዋና ሪሶርሶች አሉ። የመጀመሪያው ሪሶርስ ካፒታል ነው። ገንዘብ ያለው ካምፓኒ ይሳካለታል፣ ገንዘብ የለው ካምፓኒ አይሳካለትም። ሁለተኛው ኢኩዊፕመንት ነው። ጥሩ ማሽኖች፣ ጥሩ ኢኩዊፕመንቶች ያሉት ካምፓኒ ጥሩ ስራ መስራት ይችላል፣ ጥሩ ሰርቪስ ፕሮቫይድ ማድረግ ይችላል። ከሌለው ደግሞ በቃ ኳሊቲው ይቀንስበታል ነው። ሶስተኛው ምናልባት ደግሞ ኮር የሆነው ሰራተኛ ነው፣ ሰው ነው፣ የሰው ኃይል ነው። የሰው ኃይል አስተዳደር 2 ዋና ጎሎች አሉት በየትኛውም ካምፓኒ ማለት ነው፣ በመንግስትም በግልም። የመጀመሪያው ጥሩ ሰራተኛ ማግኘት ነው። ስለዚህ ኢምፕሎይመንት ቫካንሲ ሲመጣ ሪክሩትመንት ፕሮሰስ ይደረጋል፣ ሰራተኞች ምልመላ ይደረጋሉ፣ ኢንተርቪው ይደረጋል፣ ቤስት የተባሉት ለመምረጥ ጥረት ይደረጋል። ከዛ በኋላ ኦሪንቴሽን ይሰጣቸዋል፣ የካምፓኒውን ካልቸር እንዲያውቁት ይደረጋል። ከዛ በኋላ ለእነዚህ ሰራተኞች የተለያዩ ጥቅማጥቅሞችን ቤኔፊቶችን በመስጠት ከድርጅቱ ጋር ለረጅም ጊዜ እንዲቀጥሉ ይደረጋል። የድርጅቱን ቪዥን ለማስፈጸም ብቁ ናቸው የተባሉት ሰዎችን በጥቅማ ጥቅም በመያዝ ለረጅም ጊዜ እንዲቀመጡ ይደረጋል። ሌሎች ካምፓኒዎች ደግሞ እነዚህ ልምድ ያላቸውን ሰራተኞች ለመስጠት ቦነስ እየሰጡ ያማልሏቸዋል። ወደ እኔ የምትመጡ ከሆነ $10,000 ሰጣቸዋል። ምክንያቱም ከዛ ድርጅት ብዙ ነገር ተምረዋል። የተፎካካሪን ድርጅት ነው የሚያመጡ። አሁን ግን ሰሞኑን የተያየው ነገር ምንድን ነው? እንደዚህ ትርምስምስ ባለበት ጊዜ ሰራተኞች በሚሰናበቱበት ጊዜ እንደዚህ እጅሽ ላይ ያለውን ወርቅ የሆነ ሰራተኛ ዝም ብሎ ትቶ ሲወጣ ዝም ብለሽ ማየት የለብሽም። በተለምዶ ኤግዚት ኢንተርቪው የሚባል አለ። ተጠሪያቸውና ለምንድን ነው የምትለቁት? ምክንያቱም ዋናው ዓላማ ሰራተኛ ሪቴን ማድረግ ነው። የሚለቅ ከሆነ ለምን ብለሽ ትጠይቂያለሽ፣ እንደ ድርጅት ባለቤት፣ እንደ ድርጅት ስራ አስኪያጅ። በዛ ኢንተርቪው ፕሮሰስ እኔ በደሞዛችሁ ቀር ብሎኛል፣ እኔ በቤኔፊታችሁ ቀር ብሎኛል፣ በስራው አካባቢ ደስተኛ አይደለሁም የሚል ከሆነ ማሻሻያ ታደርግበታለሽ፣ ሌሎች ሰራተኞች እንዳይለቁ። ሰሞኑን የወጣው ዜና እና የመውጫ ዜና ብዬ የመረጥኩት ምንድን ነው? ሰራተኞች በብዛት እየተሰናበቱ ያሉት በኢሜይል ነው። ማኔጀሮቹ እነሱን እንኳን ለማነጋገር ጊዜ የላቸውም እየወጡ ያሉ ሰራተኞችን የሚል ዜና ተነግሯል። በዚህ መሰረት በሚገርም ሁኔታ በአሜሪካ 57% የሚሆኑ ሰራተኞች እየተሰናበቱ ያሉት በኢሜይል ነው። ቴስላም ባለፈው እንደዛ ነው ሲያደርግ ነበር። ወደ 5,000 ሰራተኛ መሰለኝ በአንድ ወቅት ያሰናበታቸውና ሌሊት ነው የላከላቸው ኢሜይሉን። እነሱ ጠዋት ሲነሱ ኢሜይል ቼክ አላደረጉም፣ ቀጥታ ወደ ቢሮ ሄዱ። ወደ ቢሮ በሚሄዱበት ጊዜ በቃ ሁሉ ነገር አይሰራም ማለት ነው። ስለዚህ ተደናገጡ። ምንም ማድረግ አይቻልም። ምንድነው ችግሩ ሲባል ኢሜይላችሁን ቼክ አድርጉ ሲባሉ ያው የላችሁም ተሰናብታችኋል የሚል መረጃ ደርሰውላቸዋል ማለት ነው። ስለዚህ 57% የሚሆኑ ሰራተኞች ባለፉት በተለይ 2 ዓመታት በኢሜይል እና በስልክ የተሰናበቱ ናቸው። ከዛሬ ጀምሮ እንዳትመጡ ወይ ከሚቀጥለው ሳምንት ጀምሮ እንዳትመጡ፣ ማኔጀሮቹ ከነሱ ጋር ቁጭ ብለው የኤግዚት ኢንተርቪው ለማድረግ ጊዜም አጥተዋል ነው።
30% የሚሆኑት ደግሞ የተሰናበቱት ፌስ ቱ ፌስ ሚቲንግ በማድረግ ነው። እነዚህ አትሊስት ለምን ተሰናበታችሁ ወይም ደግሞ በዚህ መንገድ የተሰናበታችሁ ተብሎ የተናገራቸው 30% ብቻ ናቸው ተብሏል። 17% የሚሆኑት በተባራሪ ወሬ ነው የሰሙት እንደሚሰናበቱ። ይሄ ኦፊስ ግሬፕቫይን ይባላል፣ በሐሜት ማለት ነው። እንትና እኮ ልትባረር ነው፣ እንትና እኮ ተባረረች የሚለው ከሌላ ሰው ነው የሚሰሙት። የዛሬ 5 ዓመት ይመስለኛል የአሜሪካ የውጭ ጉዳይ ሚኒስትር ራሻ ወይም የሆነ ሀገር ለስራ ጉብኝት ደርሰው ሲመለሱ ከስልጣን መነሳታቸውን ዜና ላይ ነው የሰሙት። ያኔ ሲኤንኤን ወይ ፋክስ ኒውስ ላይ ሲሰሙ ፕሬዚዳንት ትራምፕ በመጀመሪያው ተርማቸው ጊዜ ኦልሬዲ ከስልጣን አስነስተዋቸዋል። አውሮፕላን ላይ ሆነው ነው የሰሙትና አሁንም ለተራው ህዝብ ይሄ ጉዳይ ደርሶ 13% የሚሆኑ ሰዎች ከስራ የሚሰናበቱት ከሌላ ሰው ወሬ በመስማት ሊሆን ይችላል፣ ወይም ደግሞ ኮምፒውተራቸውን ሎጊን ለማድረግ ሲሞክሩ ስለተከለከሉ ሊሆን ይችላል። ተደናግጠው ወደ ኤችአር ወይም አይቲ ዲፓርትመንት ሲደውሉ አይ ሎጊን አካውንታችሁ ዲሴብል ተደርጓል፣ ምክንያቱም አልሰማችሁም እንደ ከስራ ተሰናብታችኋል ይባላሉ ማለት ነው። እና በዚህ ደረጃ ነው ያለው። የመውጫ ዜናችን ይሄ ነው። ሌላ ጥያቄው አስተያየት ከሌለሽ ወደ አንድ ለመንገድ መሄድ ይችላለን። እጅግ በጣም አድርጌ አመሰግናለሁ። በድጋሚ ስለ መውጫ ዜናው ሳይሆን ስለ መጨረሻችን አንድ ለመንገድ ለእኔም በተደጋጋሚ የተመልካቾች አስተያየት ደርሰኛል። በተለይ በልዩ ሁኔታ ተመልካቾችም ከኔ ጋር የሚስማሙበት ስለ ክሬዲት የምናነሳቸው ነገሮች እጅግ በጣም ብዙዎችን ቤት ቢያንኳኳ ብዙዎችን ህይወት ያመሳቀለም ስለሆነ እባካችሁ በተደጋጋሚ እሱንም ስሩልን የሚሉና ስለሰራንላቸውም ምስጋናን አቅርበዋል። እሱን ያው ለማስታወስ ያክል ነው። በጣም አመሰግናለሁ። ጥሩ ነው። በጣም አመሰግናለሁ። ያው እኔም እንግዲህ ስራዬም ልምዴም ለረጅም ጊዜ ከቢዝነስና ፋይናንስ ጋር ስለሆነ በአንድ ለመንገድ እንዲህ ሰውን በማይሰለች መንገድ አጠር ባለች መንገድ አንድ ቁም ነገር የምናስጨበጥባት የተለያዩ ቶፒኮች እናነሳለን። አንደኛውን ሳምንት ቢዝነስ፣ አንደኛውን ሳምንት ፋይናንስ እያደረግን እንቀጥላለን። ፋይናንስ ላይ በጣም ሰፊ ነው። ፋይናንስ ውቅያኖስ ነው፣ የሚያልቅ ጉዳይ አይደለም። ግን እግዚአብሔር እስከፈቀደ ድረስ በየሳምንቱ አዳዲስ የፋይናንስ ጉዳዮች እናተኩራለን። በተለይ ደግሞ እንዳልሽው ክሬዲት ሲስተም በጣም ወሳኝ ነገር ነው፣ በአሜሪካም በካናዳም በአውሮፓ ላለን ሰዎች። እሱን ጉዳይ በተደጋጋሚ የምናነሳበትን ሁኔታ እናመጣለን። ሰዎች የሚፈልጉ ከሆነ ይሄን አይዲያ እናመጣዋለን ማለት ነው። እሱን እኔም ቃል መግባት እችላለሁ። ወደ አንድ ለመንገድ ልሄድ። እንግዲህ የዛሬው አንድ ለመንገድ ዝግጅት ከመጨረሻው ከመውጫ ዜና ጋር የሚያያዝበት ምክንያት ምንድን ነው? ሰርፕራይዝ በሆነ መንገድ በኢሜይል ብንሰናበት ምንድን ነው የምናደርገው ነው። ምንም አልተዘጋጀንበትም። ለሚቀጥለው ወር የቤት ክራይም ላይኖረን ይችላል። ለሚቀጥለው ወር ሞርጌጅ የምንከፍለው ላይኖረን ይችላል። ያው አብዛኛው ሰው ፔቼክ ቱ ፔቼክ ስለሚኖር ማለት ነው። በእርግጥ በጣም ብዙ ኢትዮጵያውያኖችም ኤርትራውያንም አሉ የአሜሪካ ህይወት የተሳካላቸው፣ የካናዳ ህይወት የተሳካላቸው። ግን ከዛ ቁጥር ደግሞ የማያንስ ህዝብ ደግሞ ፔቼክ ቱ ፔቼክ ነው የሚኖረው። በአሜሪካ ደረጃ 35% የሚሆኑ አሜሪካውያን $25,000 በታች ነው አካውንታቸው ላይ ያለ። ይሄ በጣም ቀላል ነገር አይደለም። 35% የሚሆኑ አሜሪካውያን። የሚቀጥለው ዴታ ደግሞ ያስደነግጣል። 20% የሚሆኑ አሜሪካውያን $1,000 በታች ነው አካውንታቸው ላይ ያለው። $1,000 ብቻ ይዞ ሰው ምን ማድረግ ይችላል? እንደዚህ አይነት ገንዘብ ያለው ሰው ድንገት ኢሜል ቢመጣለት ከዛሬ ጀምረ ስራ እንዳትመጣ ተሰናብታል ቢባል ምንድን ነው የሚያደርገው? ለእኔ የሚታይ ምንድን ነው፣ ነገሩ ከመፈጸሙ በፊት ነገሩ ከመሆኑ በፊት መከላከል ይሻላል። በዚህ ሰዓት ከመደናበር፣ በዚህ ሰዓት ከመደናገጥ፣ በዚህ ሰዓት ከመርበትበት ወይም ሌላ ስራ መፈለግ እንደተጠበቀው ሆኖ ግን አሁን ደግሞ ለምሳሌ የአይቲ ባለሙያ ከሆነ ሌላ ስራ ፈልጎ በአጭር ጊዜ ማግኘትም በጣም ከባድ ነው። ብዙ የአይቲ ባለሙያዎች ከተለያየ የፌዴራል መንግስት ስለተሰናበቱ ማለት ነው። ባለፈው ሳምንት እንዳየነው 68% የሚሆኑ የአይቲ ባለሙያዎች ባለፈው ወር ወደ ድሮ መስሪያ ቤታቸው ይሄዱናል። ከስራ ተሰናብተው ተመልሰው ወደ ድሮ። እንዲያውም ድልድያችሁን አትስፈሩ፣ ከአንድ ሰራት መስሪያ ቤት ስትሰናበቱ ከአለቆቻችሁ ጋር አትጣሉ። እኛ ማህበረሰብ ጋር የምሰማቸው ወሬዎች አሉ። አለቃይ ልኩን ነገርኩት ምናምን የሚሉት ነገር እሱ የትም አያደርስም። ድልድያችሁን አትስፈሩ። ነገ እንዴት እንደምትመለሱ አታውቁትም። ክፉ አለ፣ በጎ አለ። ስለዚህ በሰላም ነው መቀጠል ያለባችሁ። ነገር ግን እንደዚህ አይነት ችግሮች ከመፈጸማቸው በፊት ምንድነው ማድረግ የምንችለው ሲባል አንዱ አማራጭ የራሳችንን ስሞል ቢዝነስ መክፈት ነው። በቤተሰብ በጓደኛ ጋር ተሰባስበን በግልም ደረጃ ቢሆን የራሳችንን ስሞል ቢዝነስ ብንከፍት 1 ዓመት 2 ዓመት ቅዳሜና እሑድና ማታ ማታ እያሰራናት ብንቆይ ምናልባት እቺ ኢሜል ብትመጣልን አንደናገጥ፣ ኦኬ ምንም ችግር የለም ብለን ወደ ቢዝነሳችን እንቀጥላለን። ፉል ታይም እንገባበታለን ቢዝነሳችንን። ስለዚህ ቢዝነስ የራሳችሁን በጎል መጀመር የምትፈልጉት ሰዎች የመነሻ ነጥቡን አውቀን መዳረሻችን አውቀን ብንሄድበት ጥሩ ነው። ቢዝነስ በ3 ፌዝ ነው የሚሄደው። የፕላኒንግ ፌዝ አለ፣ የሚታቀድበት ፌዝ አለ፣ የላይሰንሲንግ ፌዝ አለ፣
የተለያዩ አይነት ላይሰንሶች ይወጡለታል። የስቴት ላይሰንስ፣ የካውንቲ፣ የፌዴራል ታክስ ኢአይኤን መመዝገብ፣ የስቴት ታክስ መመዝገብ፣ በፌዴራል ደረጃ አሁን የቢዝነስ ሬጅስትሬሽን ሲስተም እዛ ላይ መመዝገብ ኤንሶን። መጨረሻ ላይ ደግሞ የአፈጻጸም ፌዝ የሚባል አለ። ስለ ዋጋ መተመን፣ ፕሮሞሽን ስራዎችን መስራት እና ሌሎችም። የመጀመሪያው ላይ ስናተኩር ፕላኒንግ ላይ ወይም ደግሞ እቅድ ሲታቀድ የመጀመሪያው ነገር አይዲያ ነው። ምን ልስራ የሚለውን መምረጥ ያስፈልጋል። ዛሬ የማተኩረው አይዲያው ላይ ሳይሆን አይዲያው እንዴት እንደሚመረጥ። ብዙ ሰው የማገኛቸው ሰዎች እኔ ጋር መጥተው ቢዝነስ ምክር የሚፈልጉት ሰዎች ሶስት የተለያየ የሚጋጭ ነገር አያለ። አንዳንዶቹ ላይሰንስ አላቸው ሰርተውበት ግን አያሉ እና ላይሰንሱን ለምን እንደሚሰሩ እንዳወጡትም እርግጠኛ አይደሉም። የኮቪዱ ጊዜ ያወጣሁት ላይሰንስ ነበር ምን ልስራበት ይላሉ። ላይሰንስ ከወጣ በኋላ ምን ልስራበት ተብሎ አይጠየቅም። በተለይ የፌዴራል ታክስ አይዲ ቁጥር ሲወጣለት እዛ ጋር ምን መስራት እንደምንፈልግ ኢንዱስትሪውን ኦልሬዲ መርጠናል። ትራንስፖርቴሽን ከሆነ ትራንስፖርቴሽን ብለን መርጠናል። ምግብ ከሆነ ፉድ ብለን መርጠናል። ሆልሴሊንግ ኢምፖርት ኤክስፖርት ከሆነ ሆልሴሊንግ የሚለውን ኢአይኤን ስናወጣ ኦልሬዲ መርጠናል። ስለዚህ አሁን ወደኋላ መመለስ አይቻልም። በዛው በመረጥነው ነው መቀጠል ያለብን። አንደኛው ብዙ ጊዜ የምታዘበው ማለት ነው። ሁለተኛው የምታዘበው የሌላ ሰው አይዲያ ወስደው መጀመር የሚፈልጉ ሰዎች አሉ። ይህን ነገር ለምንድን ነው ያሰባችሁት? ለምሳሌ ሆም ኬር ለምንድን ነው ያሰባችሁ ሲባል አይ አንድ ማቀው ሰው ነበር ሲያትል ሄዶ በጣም ተሳክቶለታል፣ ፖርትላንድ ኦሪገን ሄዶ በጣም ተሳክቶለታል። በጣም ብዙ ኢትዮጵያውያን ሌላ ስቴት የሚኖሩ ሰዎች ኦሪገን እና ሲያትል ቤት ገዝተው ገብተዋል። እንትና አለፈለት እንትና ተሳካለት በሚል ማለት ነው። የሆም ኬር ስራ ምን አይነት ስራ ነው? ላይሰንሱ ምንድን ነው ብለው አላጠኑም። ኦሪገን ጋር ያለው ላይሰንስ ሪኳርመንት ምንድን ነው? አንዳንዶቹ ያገኟቸው ሰዎች እዛ ድረስ ሄደው በአካል ሀገሩን አይተውት ካውንቲዎቹ ጋር ሄደው አነጋግረው መረጃ ይዘው የሚመጡ ሰዎች አሉ። አንዳንዶቹ ግን በቃ እንትና ተሳካለት በሚል እዚህ ቁጭ ብሎ ቤት ይገዛሉ እዛ። አሁን ሲያዩት ግን ላይሰንሲንግ ፕሮሰሱ ተቀይሮ ረጅም ጊዜ የሚወስድ ሆነ ማለት ነው። ስለዚህ እዚህ ቁጭ ብለው እዛ ላለ ቤት ሞርጌጅ እየከፈሉ ነው። ይሄ በጣም ነው ተስፋ የሚያስቆርጥ ሁኔታ ነው የሚቀመጡት ማለት ነው። ስለዚህ አይዲያ ሲመረጥ እንትና ስለተሳካለት ተብሎ አይዲያ አይመረጥ። እንትና ተሳካለት ማለት እኔ ይሳካልኛል ማለት አይደለም። ለእኔ የሚሳካልኝ ለሌላ ሰው ይሳካል ማለት አይደለም። አይዲያ በዚህ መንገድ እንደማይመረጥ ለማሳየት ያህል ነው። አይዲያ እንዴት ነው የሚመረጠው ከተባለ አንድ ሰው መጀመሪያ ራሱን ፈልጎ ማግኘት አለበት። ወደ ውስጥ ማየት አለበት። እኔ ማነኝ የሚለውን መፈለግ አለበት። ከኔ ጋር ለኮንሰልቴሽን የሚመጡ ሰዎች ባለፈው አንቺ ስፖንሰር ያርግሻቸው 2 ሰዎች 1 ሰዓት ሙሉ ያወራናት በዚህ ጉዳይ ነው። በቃ አይዲያው እንዴት እንደሚመረጥ። ቢዝነስ በዚህ ነው የሚጀመር። ወደ ውስጥ ማየት ያስፈልጋል። ቀጥሎ ደግሞ ማርኬቲንግ አፕሮች ወደሚባለው ወደ ውጭ ማየት ይጀመራል። የዛሬው አንድ ለመንገድ ግን ሙሉ ትኩረት የማደርገው ምንድን ነው 3-4 አይዲያ በሚኖረን ጊዜ ቤስት የተባለውን አይዲያ እንዴት ነው የምንመርጠው? አንዳንድ ሰዎች እኔ ጋር ይደውሉና ብዙ አይዲያዎች እንዳለህ ቲክቶክ ላይም ስታስተምር ሰምተናል እና ቤስት የተባለው አይዲያ የትኛው ነው ይሉኛል። ወይል ለእኔ ቤስት የሆነውን ልንገራቸው ወይ ለእኔ ቤስት ሊሆን ይችላል የአይዲያ ለእናንተ ግን ላይሆን ይችላል። ምን ይጠቅማችኋል? ለእኔ ቤስት የሆነው ነገር እኔ ከረሜላ ማስቲካ ይጣፍጠኛል ብል ለእናንተ ምን ይጠቅማችኋል? እሱ ለእኔ ነው የሚሆነው፣ ለእናንተ ላይሆን ይችላል። ስለዚህ ቤስት የሚባል አይዲያ ዓለም ውስጥ የለም። ኢዲፐንስ በእያንዳንዱ ሰው ለአንዱ ቤስት የሆነው ለሌላው ደግሞ ወርስት ሊሆን ይችላል። አንዱ ያተረፈበት ሌላው ሊከስርበት ይችላል። ስለዚህ ቤስት የተባለው አይዲያ ስናወዳደር አንድን አይዲያ ከሌላው አይዲያ ስናወዳደር በ3 መስፈርት ነው የምናወዳደራቸው። የመጀመሪያው ከማርኬቲንግ አንጻር ነው። ሁለተኛው ከህግ አንጻር ነው። ሶስተኛው ከፋይናንስ አንጻር ነው የምናወዳደራቸው። ከ3ቱ እናወዳደርና ቤስት የተባለውን እንመርጣለን። እንዴት የሚለውን አሳያለሁ። ከማርኬቲንግ አንጻር 5 ጥያቄ ነው የምንጠይቀው። የመጀመሪያው ደንበኛ የማን ነው? ያችን አይዲያ ለመፈጸም ደንበኛ የማን ነው ብለን መጠየቅ አለብን። በደንብ ስለ ደንበኛችን ማወቅ አለብን። ያው ብዙ ኢትዮጵያውያን ደንበኛ ሲባል አይምሯቸው ላይ የሚመጣው ሌላው ኢትዮጵያዊ ነው። ስለዚህ ለኢትዮጵያውያን ምንድነው መስራት የምችለው ሲል ወይ እንጀራና ሚጥሚጣ ካላስመጣው ብሎ ያስባልና ያጠበዋል አይዲያው። ሰፋ ብለን ካሰብነው ግን ካናዳ በጣም ሰፊ ናት፣ አውሮፓ ሰፊ ነው፣ አሜሪካ ሰፊ ነው፣ ሳውዝ አፍሪካም ያሉ አድማጮች ሳውዝ አፍሪካም ሰፊ ናት፣ ኬንያም፣ ኢትዮጵያም ያላችሁ አድማጮች ኢትዮጵያም ሰፊ ናት። አይዲያዎች በጣም ሰፊ ናቸው። ስለዚህ ታርጌት ማርኬቴ ማን ነው ብላችሁ መጀመሪያ ማወቅ። በእድሜ ሊሆን ይችላል፣ በጂኦግራፊ ሊሆን ይችላል፣ በትምህርት ሊሆን ይችላል። በተለያየ መስፈርት ደንበኛችን ማወቅ። ሁለተኛ እኔ ከሌላው ምን የተለየ ነገር ይዤ መምጣት እችላለሁ? የኔ ፕሮዳክት የኔ ምርትና አገልግሎት ምንድን ነው? ቢዝነስ ማለት ሶሉሽን ነው። ቢዝነስ ማለት ንግድ አይደለም። ነጋዴ የቢዝነስ አንድ አካል ነው። ኮሜርስ የሚባለው ወይም ይሄ በአጠቃላይ ንግድ የሚባለው እና ትሬድ የሚባለው የተለያዩ ነገሮች ናቸው። ንግድ ማለት ወይም ሪቴል ማለት አንድ ዕቃ መሸጥ ማለት ነው። ይሄ የአጠቃላይ የቢዝነስ አንድ አካል ነው። በአጠቃላይ ቢዝነስ ማለት ግን ሶሉሽን ማለት ነው። ህብረተሰቡ ጋር ያያችሁት አንድ ችግር አለ፣ አንድ ፕሮብለም አለ። ለዛ ፕሮብለም የሆነ ሶሉሽን ይዞ መሄድ አለበት ያ ቢዝነስ ፐርሰን። መጀመሪያ ማተኮር ያለብን ምን አይነት ሶሉሽን ለምን አይነት ችግር ነው ይዤ የሚሄደው። እሱ ላይ ግልጽ ስዕል መያዝ አለብን። ሶስተኛው ዋጋ፣
እንዴት አድርጌ ነው ዋጋ የምተምነው? ስትራቴጂ እናወጣለን። ከተፎካካሪዎች ከፍ አድርጌ ነው የምሸጠው? በእነሱ ልክ ነው የምሸጠው? ወይስ ከእነሱ ቀንሽ የማርኬት ፔኔትሬሽን በሚባል ስትራቴጂ ነው የምሸጠው? በፕሮሞሽን ደረጃ ምርቴንና አገልግሎቴ እንዴት ነው የማስተዋውቀው? ለታርጌት ማርኬት እንዴት አድርጌ ነው በምን ቋንቋ ነው የምገልጽላችሁ? በምን ሚዲያ ነው የምጠቀመው የሚለው መታወቅ አለበት። የመጨረሻው እንዴት አድርጌ ነው የምሸጠው? ዌብሳይት ከፍቼ ነው የምሸጠው? ሱቅ ከፍቼ ነው? ቢሮ ተከራይቼ? እንዴት ነው አገልግሎቴና ምርቴን የማቀርበው? እነዚህ 5 ውሳኔዎች መወሰን አለባቸው። አንድ አይዲያ ከያዝን በኋላ በ5ቱ ጉዳዮች ላይ የራሳችን አቋም እንይዛለን። ደንበኛ እንትና ነው፣ እንደዚህ አይነት አገልግሎትና ምርት ነው የማቀርበው፣ በዚህ ዋጋ ነው የምሸጥላቸው፣ በዚህ መንገድ ነው የማስተዋውቀው፣ በዌብሳይት ነው የምሸጠው ወይም ደግሞ ሱቅ ከፍቼ ነው የምሸጠው፣ ዋቴቨር እንደዛ እንወስናለን። ሁለተኛው ውሳኔ የህግ ውሳኔ ነው። ሊጋል ምን አይነት ህጋዊ ተቋም ነው የምከፍተው? በሰለጠነ ሀገር ያለ ላይሰንስ መስራት በጣም ከባድ ነው። ባለፈው ሳምንት ወይ ከ2 ሳምንት በፊት ባቀረብነው ዝግጅት ከቤት ውስጥ የሚሰሩ በተለይ ልጆቻችን የምናሳተፍባቸው ፕሮግራሞች ያቀርበናል። አይዲያዎችን ሸር አድርገናል። ዋናው ግን የትኛውንም አይዲያ ፒክ ስታደርጉ መጀመሪያ ማየት ያለባችሁ በምትኖሩበት ስቴት፣ በምትኖሩበት ካውንቲ ያን ስራ ለመስራት ያለው የላይሰንሲንግ ፕሮሰስ ምን ይመስላል? የትኛው ላይሰንስ ያስፈልገዋል? የትኛው ላይሰንስ አያስፈልገው? ለምሳሌ ክሊኒንግ ቢዝነስ ከሆነ የአንድ ሰው ቤት ሄዶ ካርፔት ለማጠብ ላይሰንስ ላያስፈልገው ይችላል። ግዴታ አይደለም። ትልቁ በአሜሪካ በካናዳም ይመስለኛል ግዴታ የሚባሉ ወይም ፐርሚት የሚያስፈልጋቸው የቢዝነስ አይነቶች አሉ። ከምግብ ጋር የተገናኘ፣ ከህፃናት ጋር የተገናኘ፣ ከሲኒየሮች ጋር የተገናኘ፣ ከቆዳ ጋር ቅባት ነክ የሰውን ቆዳ የሰውን ጤንነት አፌክት የሚያደርግ በተለይ ከህፃናትና ከሲኒየር ጋር የተገናኘ የትኛውን ቢዝነስ ስንሰራ ላይሰንስ ሳናውጣ መስራት አንችልም። እሱም ማወቅ አለብን። ግን ከስቴት ስቴት ይለያያል። ስለዚህ ሪኳርመንቱ ይሄ ነው ብዬ መናገር አልችልም። እያንዳንዱ ሰው ስቴቱን ሄዶ ማነጋገር ነው። በእያንዳንዱ ስቴት ኢኮኖሚክ ዴቨሎፕመንት ዲፓርትመንት የሚባል ቢሮ አለ። እዛ ሄዶ በአካል ወይም ዌብሳይታቸው ገብቶ ሪኳርመንቱን ማየት ነው ያለበት። የቤት ውስጥ ምግብ ዝግጅት የምትፈልጉ ሰዎች ከሆነም በየካውንቲያችሁ ኮቴጅ ላይሰንስ የሚባል ላይሰንስ ይሰጣል። እዛ ሄዳችሁ ቼክ ታደርጋላችሁ። በዛ ኮቴጅ ላይሰንስ የሚፈቀዱ የምግብ አይነቶችና የማይፈቀዱ የምግብ አይነቶች አሉ። የማይፈቀዱ የምግብ አይነቶች እነማን እንደሆኑ ካወቃችሁ እሱም መስራት የለባችሁም። 2 የሚፈቀድም ቢሆን የሚሸጥበትና የማይሸጥበት ቦታ በግልጽ ይቀመጣል። ለምሳሌ በቤት ውስጥ የሚዘጋጅ የምግብ አይነት ሱቅ ላይ አይሸጥም። በብዙ ስቴቶች እንግዲህ አንዳንድ ስቴቶችና ካውንቲዎች ይፈቅዱ እንደሆነ አላውቅም። ምክንያቱም 50 ስቴቶች ናቸው አሜሪካ፣ ካናዳ 7 ፕሮቪንሶች ናቸው። የትኛው ይፈቅዳል ዝርዝሩ የለኝም። ሁሉም የራሱን ካውንቲ ራሱ ማጣራት አለበት። አንዳንዱ ካውንቲ በቤት ውስጥ የተዘጋጀ ምግብ ሱቅ ውስጥ መሸጥ አይቻልም፣ ግን ሳንዴይ ማርኬት እፈቅዳለሁ ሊል ይችላል። ወይም ደግሞ ለጓደኞቻችሁ ብቻ ነው መሸጥ የምትችሉት ይላል። አንዳንዱ ደግሞ ኢቭን ሳንዴይ ማርኬትም አልፈቅድላችሁም ሊል ይችላል። ስለዚህ ሊጋሊቲው መታወቅ አለበት። ይህን ስራ ለመስራት ምን አይነት ላይሰንስ ሪኳርመንት አለው የሚለው መታወቅ አለበት። 3ኛው ፋይናንስ ነው። ይህን ስራ ለመስራት የሚገዙ እቃዎች ዝርዝር መታወቅ አለበት። ኢኩይፕመንቶች፣ ምን አይነት ማሽኖች ያስፈልጉኛል፣ ምን አይነት እቃዎችን መግዛት አለብኝ። ዝርዝሩ ሲታወቅ ስታርት አፕ ካፒታል ይባላል። መነሻ ካፒታል። ያቺ መነሻ ካፒታል አለችን ወይስ የለችኝም? በአጠቃላይስ ምን ያህል መነሻ ካፒታል ያስፈልገኛል የሚለው መታወቅ አለበት። አንድ አይዲያ ስናመጣ አይዲያውን መርጠን ዝም ብለን ላይሰንስ ውስጥ መግባት የለብንም። ላይሰንስ የሚቀጥለው ፌዝ ላይ ነው። እችን አይዲያ ከመረጥናት ነው ወደ ላይሰንስ የምንሄደው። እችን አይዲያ ለመምረጥ ግን የማርኬቲንግ መረጃ መያዝ አለብን፣ ውሳኔዎችን መወሰን። የሊጋል የላይሰንሲንግ መረጃ መያዝ አለብን። ምን አይነት ላይሰንስ ያስፈልገኛል? 3ኛ ምን ያህል ብር ያስፈልገኛል? ምን ያህል ካፒታል ያስፈልገኛል? በአንድ አይዲያ ላይ እንደዚህ መረጃ ይዛለሁ። 3-4 አይዲያ ያላቸው ሰዎች በ3ቱም በ4ቱም አይዲያ ላይ ከማርኬቲንግ ከሊጋል እና ከፋይናንስ አንጻር መጀመሪያ መረጃ ያስቀምጣሉ። ከዛ በኋላ ቤስት አይዲያ ማለት የትኛው ነው ሲባል በተቻለ መጠን አነስተኛ ካፒታል ያለው፣ አነስተኛ ሊጋል ሪኳርመንት ያለው፣ ከኛ አንጻር ደግሞ ብዙ ስልጠና ከዚህ በኋላ ሳያስፈልገን በቀላሉ ልንሰራው የምንችለው ስራ ፕሮዳክቱን ወይም ምርቱን አገልግሎቱን በቀላሉ ማቅረብ የምንችለው። በ3ቱም ረገድ በማርኬቲንግም በሊጋልም በፋይናንስም ረገድ አነስተኛ ሪኳርመንት ያለውን አይዲያ ከመረጥን ለጊዜው ቤስት ማለት እሱ ነው። ከዛ እያሳደግነው እንሄዳለን። ስራ ላይ ያላችሁ ሰዎች በጎን እንደዚህ አይነት አይዲያዎችን ጀምሩ። 3-4 አይዲያ ሪሰርች ስሩበት፣ ኤክስፕሎር አድርጉት ከማርኬቲንግ ከፋይናንስና ከሊጋል አንጻር። እንደን አነስተኛ ሪኳርመንት ያለውን ከሊጋል አነስተኛ እውቀት የሚጠይቀውን እና አነስተኛ ፋይናንስ የሚጠይቀውን በጎን ጀምሩት። እሱን ተለማመዱበት። ቅዳሜና እሑድ ስሩት፣ ማታ ማታ ስሩት። ከስራ ስትመለሱ እያለ ራሱ እያደገላችሁ ይሄዳል። እሱ ሲሳካላችሁ ሁለተኛውን አይዲያ እንደገና ፒክ አድርጉት። በዚህ መሰረት የሆነ ቀን
ምናልባት 2 ዓመት 3 ዓመት ቅዳሜና እሑድ ስንሰራ የቆየነው ስራ እያደገልን ይሄዳል። ድንገት ሰኞ ብቅ ስንል ስራችን ጋር ስንሄድ ኢሜል ቢመጣልን ከዛሬ ጀምሮ ከስራ ተሰናብታችኋል ቢባል ምንም ሰርፕራይዝ አንደረግም። ቴንኪው ብለን ወደ 2 ዓመት ሙሉ ወደ አሳደግናት ስራችን እንሄዳለን ማለት ነው። ተረጋግተን ህይወታችንን እንቀጥላለን። የሚቀጥለው ቤት ኪራይ፣ የሚቀጥለው ሞርጌጅ አያሳስበንም። ልጆቻችን ምን ይበላሉ ይጠጣሉ የሚለው አያስጨንቀንም ማለት ነው። በዚህ መንገድ ቢዝነስ እንዲጀምሩ ሰዎችን ኢንከሬጅ አደርጋለሁ። የዛሬው አንድ ለመንገድ በዚህ ጨርሳለሁ። ቅድስት እጅግ በጣም ድንቅ ቆይታ ነበረ። እንደ ሁልጊዜው በተደጋጋሚ ላመሰግን እፈልጋለሁ። ይህም የሰዎችን ደስታና ሰዎች ምን ያህል እንደነቁ እንደተጠቀሙ ስለማይ በዛም ነው በተደጋጋሚ ምስጋና ማቀርብልህ። የቢዝነስ አይዲያው ላልከው አንዳንድ ጊዜ ሰዎች እንደዚህ ዓለም ኪዮስ በሆነበት ሰዓት፣ ዓለም ላይ ኢኮኖሚ ሁሉ ነገር በተበጣበጠ ሰዓት እንዴት ቢዝነስ ጀምሩ ትለናለህ የሚል አንዳንድ አስተያየቶችን እመለከታለሁ። ነገር ግን እኛ በምናስበው ሳይሆን እኔም የራሴን አስተያየት መጨመር እንፈልገው ባለፈውም ጠቆም ለማድረግ ፈልጌ ነበር። በኮቪድ ወቅት ሰዎች ህይወታቸው በሚያልፍበት ሰዓት ብዙ ሰዎችም ሀብታም የሆኑበት አጋጣሚ ነበረ። እንደውም ብዙ ቀውሶች ለአንዳንድ ሰዎች ትልልቅ እድል የሚከፍቱበት ሁኔታ እንዳለ ይሄንንም እንደው ከግንዛቤ እንዲያስገቡት ነው። እና ምንም ጊዜ መጥፎ ጥሩም የሚባል ጊዜ የለም ብዬ ነው የማምነው። እንደኛ ውሳኔ ነው። እንደውም አንዳንድ ችግሮችን ለምሳሌ ጦርነት ብዙ ሰዎችን ሲያጠፋ በጦርነቱ ወቅት ደግሞ ሀብታም የሚሆኑ ሰዎች እንዳሉ እንደነገርከን ሁልጊዜ የቱጋ ነው ኦፖርቹኒቲው ያለው የሚለውን ብንመለከት ጥሩ ነው። እጅግ በጣም የሚደንቅ እኔም በግሌ እየተጠቀምኩበት ያለው አይዲያ ነው። በተለይ አንድ ለመንገድ ብዙዎቻችንን የምታነቃ ፕሮግራም ናት። አቶ አብነት በእኔ በኩል ያለውን ጥያቄ ጨርሻለሁ። በሌላ ጊዜ እስከምንገናኝ ድረስ የአቶ አብነትን ኮንታክት ከታች ተውላችኋለሁ። እንዲሁም አቶ አብነት ጋር አንዳንዶቻችሁ ምናልባት ቴክስት የምታደርጉ የምትደውሉ የቤተሰብ ጨዋታ እንፈልጋችሁ እኛ ስክሪን ላይ ባለው ስልክ ኮንታክት አድርጉን፣ ወይም እኔን ለማግኘት ስትፈልጉ ኮንታክት አድርጉን። አንዳንዶቻችሁ አቶ አብነትን ለማግኘት እኔ ጋር ትደውላላችሁ፣ እኔን ለማግኘት ደግሞ ያው አቶ አብነት ጋር ትደውላላችሁ እና እሱን ሞር ለእናንተም ለእኛም ቀላል ያደርገዋል ለማለት ፈልጋለሁ። ስለነበረን ጊዜ በድጋሚ ያመሰገንኩኝ። እንግዲህ ተመልካቾቻችን የዛሬ አንድ ለመንገድ ምን ተማራችሁበት የሚለውን አስተያየትም ስጡን በመጨረሻ። እንዲሁም ሰሞንኛ ፕሮግራማችን ተወዳጅነቱን እየቀጠለ እየጨመረ የመጣም ነው። የዛሬ ሰሞንኛ ፕሮግራማችን ይህን ይመስል ነበረ። በሌሎች ዝግጅትን ጨምሮ እንዲሁም በሰሞንኛ ፕሮግራም ደግሞ ዳግም እስከምንገናኝ ድረስ አብራችሁን እስከዚህ ደቂቃ ስለዘለቃችሁ እጅግ በጣም አድርጌ ላመሰግናችሁ ፈልጋለሁ። ቸር ቆዩልን።